ሰላም ጤና ይስጥልን ውድ የጤና ሚዲያ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ባዮስታቲስቲክስ ቻፕተር 8 ሃይፖቴሲስ ቴስቲንግ የሚል ርዕስ ይዤላችሁ መጥቻለሁ። ስለዚህ በሚገባ እንድትከታተሉ እጋብዛችኋለሁ። ያው ከዚህ በፊት የማታውቁኝ ጸጋው ነጮ እባላለሁ። በማህበረሰብ ጤና ኢፒዲሚዮሎጂስት ነኝ። እንግዲህ በዚህ ርዕስ ውስጥ አጠቃላይ ወደ 8 ርዕሶችን እናያለን። የመጀመሪያው የምናየው ስለ ኢንትሮዳክሽን ነው። ሃይፖቴሲስ ቴስቲንግ ምንድነው የሚለውን ጠቅለል ያለ ነገር ስለ ቻፕተሩ ኦቨርቪው እናያለን። በሁለተኛ ደረጃ የምናየው ስለ ነል ሃይፖቴሲስ ኤንድ ኦልተርኔቲቭ ሃይፖቴሲስ የሚሉ ነገሮች እናያለን። ነል ሃይፖቴሲስ ምንድነው? ኦልተርኔቲቭ ሃይፖቴሲስ ምንድነው የሚለውን ዝርዝር አድርገን በሁለተኛ ደረጃ እናያለን። በሶስተኛ ደረጃ የምናየው ስለ ሌቭል ኦፍ ሲግኒፊካንስ ብዙ ጊዜ አልፋ ወይም ታይፕ ኢረር የምንላት ሌቭል ኦፍ ሲግኒፊካንስ ምንድነው የሚለውን ነገር በዚህ ቶፒክ ውስጥ እናያለን። በአራተኛ ደረጃ የምናየው ቴስት ኦፍ ሲግኒፊካንስ ኦን ሚን ኤንድ ፕሮፖርሽን እናያለን። እንግዲህ እዚህ ጋር በዋናነት ኮንሰንትሬት አድርገን የምናየው ላርጅ ሳምፕል ሲኖር ዩዚንግ ዜድ ዲስትሪቢዩሽን እናያለን። ኤንድ ስሞል ሳምፕል ሲኖር ደግሞ በተመሳሳይ ቲ ዲስትሪቢዩሽን እናያለን። ቀጥሎ የምናየው ወደ ዋን ቴልድ ቴስት ምንድነው? ቱ ቴልድ ቴስት ምንድነው? ልዩነታቸው ምንድነው? አንድነታቸው ምንድነው የሚለውን ነገር ዝርዝር አድርገን እናያለን። ሌላው ኮምፔሪንግ ዘ ሚንስ ኦፍ ስሞል ሳምፕል ሳይዝ ነው። እንግዲህ ቅድም ያየነው ቶፒክ ስለ ላርጅ ሳምፕል ሳይዝ ብለናል። ስሞል ሳምፕል ሳይዝ በሚኖር ሰዓትስ ሚንን ፕሮፖርሽንን እንዴት አድርገን ኮምፔር እናደርጋለን የሚለውን ነገር ዘርዘር አድርገን እናያለን። ሌላው በሰባተኛ ደረጃ የምናየው ኮንፊደንስ ኢንተርቫል ኤንድ ፒ ቫልዩ ነው። what is confidence interval? when we use confidence interval, when we use p value, what is the advantage and disadvantage of each confidence interval and p value? Which one is appropriate? And in statistics, which one is appropriate methods of utilizing confidence interval and p value? በደንብ ዘርዘር አድርገን እናያለን። በስምንተኛ ደረጃ የምናየው ቴስት ኦፍ ሲግኒፊካንስ ዩዚንግ ዘ ካይ ስኩዌር ቴስት እና ፊሸር ኤግዛክት ቴስት እናያለን። ስለዚህ በዚህ ቻፕተር ከኔ ጋር ከሆናችሁ እነዚህን 8 ቶፒኮች በአንድ ላይ ሃይፖቴሲስ ቴስቲንግ ቻፕተር ላይ ዲቴል እናያለን። ስለዚህ እስከ መጨረሻው አብራችሁ እንድትሆኑ ጋብዛለሁ። በተጨማሪም ከዚህ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ ለሌሎችም እንዲደርስ የበኩላችሁን አስተዋጽኦ አድርጉ። እንዲሁም ተከታታይ የምንለቃቸው ቪዲዮዎች እንዲደርሳችሁ ደወል ምልክቷ ላይ ክሊክ በማድረግ ኦል የሚለው ላይ ክሊክ በማድረግ ሁሌ የምንለቃቸውን ቪዲዮዎች ማግኘት ትችላላችሁ። ይህን ካልኩኝ ቀጥታ ወደ ዝርዝር ቶፒኬ ነው የምገባው። እንግዲህ በመጀመሪያ ደረጃ የምናየው ስለ ኢንትሮዳክሽን አባውት ሃይፖቴሲስ ቴስቲንግ ነው። በመጀመሪያ ሃይፖቴሲስ ቴስቲንግ ምንድነው? ሃይፖቴሲስ ቴስቲንግ ምንድነው የሚለውን ነገር ዲፋይን እናደርጋለን። እንግዲህ ስታቲስቲክስ ሃይፖቴሲስ is an assumption or a statement which may or may not be true concerning one or more population ነው። እንግዲህ ስታቲስቲካል ሃይፖቴሲስ ስንል ስለ አንድ ነገር ያለ አሳምሽን መላመት ወይም ስቴትመንት ሲሆን እውነትም ሊሆን ይችላል ላይሆንም ይችላል። concerning one or more population እንግዲህ ስለ አንድ ፖፑሌሽን ወይም ከአንድ በላይ ለሁለት ሶስት ፖፑሌሽን ተጠቅመን ስለዚያ ነገር መጀመሪያ ላይ የምናስቀምጠው መላመት ነው። ይሄ መላመት መጨረሻ ላይ ዳታ ወስደን አናሊሲስ ሰርተን በምናገኘው ሪዛልት ትክክል ሊሆን ይችላል ስተትም ሊሆን ይችላል። ነገር ግን መጀመሪያ ላይ የምናስቀምጠው አሳምሽን ወይም መላመት ሃይፖቴሲስ ቴስቲንግ ስታቲስቲካል ሃይፖቴሲስ እንለዋለን። ስለዚህ ዴፊኒሽኑ ይህን ይመስላል። እንግዲህ ኤግዛምፕል ስናይ ለምሳሌ when you use XY ኮሌጅ ሄልዝ ሳይንስ ስቱደንትስ እንበልና XY ኮሌጅ ሄልዝ ሳይንስ ኮሌጅ ስቱደንቶችን ቁመት ወሰዱና the mean height of XY ሄልዝ ሳይንስ ኮሌጅ ስቱደንትስ is 1.63 ሜትር። ስለዚህ የአንድ XY የሚባል ኮሌጅ ጤና ሳይንስ ተማሪዎች አማካኝ ቁመታቸው 1.63 ሜትር ነው ብለን መላመት አስቀመጥ። ይሄ መላመት እንግዲህ መጨረሻ ላይ በአናሊሲስ ስንሰራ እውነትም 1.63 ሊሆን ይችላል ወይም ደግሞ ከዚህ ውጭ ሊሆን ይችላል ማለት ነው። ስለዚህ የምናረጋግጠው መጨረሻ ላይ በምንሰራው ስታቲስቲካል አናሊሲስ ነው። ነገር ግን መጀመሪያ ላይ በዚህ መሰረት እናስቀምጣለን። እንግዲህ ይሄ እውነትም ሊሆን ይችላል ላይሆንም ይችላል። it is an statistical hypothesis ነው።
ሁለተኛ ኤግዛምፕል ስንወስድ there is no difference between the distributions of Plasmodium falciparum and Plasmodium vivax malaria in Ethiopia. Are distribution equal proportion? ስለዚህ no difference between the Plasmodium falciparum and Plasmodium vivax distribution ኢትዮጵያ ብለን ተነሳ። ስለዚህ በሁለቱ የማላሪያ ስፔሺስ መካከል በኢትዮጵያ ምንም አይነት ዲፈረንስ የለም ብለን ሃይፖቴሲስ ወይም መላምት አስቀመጥ። ይህ ሃይፖቴሲስ እንግዲህ በአናሊሲስ ፕሩፍ ወይም ዲስፕሩፍ ሊደረግ ይችላል። ስለዚህ ትክክል ሊሆን ላይሆን ይችላል። ነገር ግን እኛ አሳምፕሽናችንን መላምታችንን እንደዚህ ብለን ልናስቀምጥ እንችላለን። ኢን ጄኔራል እንግዲህ ስለ ሃይፖቴሲስ ቴስቲንግ ስናይ የራሱ የሆኑ ስቴፖች አሉት። ሃይፖቴሲስ ቴስቲንግ ላይ የራሱ የሆኑ ስቴፖች አሉት። እንግዲህ ከጸሐፊያን ስቴፖችን እስከ 9 ድረስ የሚያደርሷቸው አሉ። አጠቃላይ ግን መሰረታዊ ነገሮቻቸውን በ5 መሰረታዊ ስቴፖች ጠቅለን ማየት እንችላለን። ለዚህም ማብራሪያ 5 ስቴፖቹ በቂ ናቸው ብለን ስላሰብን በ5 ጠቅለል አድርገን እናቀርባቸዋለን። እስኪ ለመጨረሻው ድረስ መሰረታዊ ስለሆኑ እነዚህ መረሳት የለባቸውም። ሃይፖቴሲስ ቴስቲንግ አንድ ሰው አናሊሲስ ስታቲስቲካል አናሊሲስ ሰራለሁ ብሎ ካሰበ እነዚህን 5 ሃይፖቴሲስ ቴስቲንግ ስቴፖችን መርሳት የለበትም ማለት ነው። ስለዚህ የመጀመሪያውን ስቴፕ ስናይ choose hypothesis that is to be questioned። እንግዲህ ጥያቄ የምናቀርብበት እውነት ሊሆን ላይሆን የሚችል መጀመሪያ የሆነው ኦሪጂናል ሃይፖቴሲስ የምንለው ኤች ኖት እንለዋለን በሌላ መንገድ choose the hypothesis that is to be questioned። ጥያቄ የሚነሳበት ይህንን ነገር ሶሉሽን የሚያስፈልገው ነገር የመጀመሪያ ሃይፖቴሲስ ሬዝ እናደርጋለን። ስለዚህ ይሄ ምን ይባላል? choose the hypothesis that is to be questioned the original hypothesis h not ho h1 እንለዋለን። ስለዚህ እሱን እንመርጣለን በመጀመሪያ ደረጃ። ዜን ከዚያ በኋላ ይሄ h not ፌል ቢያደርግብን እንደ አማራጭ ልንጠቀመው የምንችለው alternative hypothesis እናስቀምጣለን። ሰከንድ ስቴፕ ላይ choose an alternative hypothesis which is accepted if the original hypothesis is rejected። ስለዚህ ኦሪጂናል ሃይፖቴሲስ ወይም h not ሪጀክት በሚሆን ሰዓት ልንቀበለው የምንችለው እንደ አማራጭ ልንጠቀምበት የምንችለው ኦልተርኔቲቭ ሃይፖቴሲስ ወይም h1 ወይም ደግሞ ኦልተርኔቲቭ ሃይፖቴሲስ h1 ወይም ሪሰርች ሃይፖቴሲስ እንለዋለን። ስለዚህ እሱን ቹዝ እናደርጋለን። እንግዲህ እነዚህ ነገሮች ቀድመው ወደ አናሊሲስ ወይም ዳታ ኮሌክሽን ከመግባታችን በፊት የምናስቀምጣቸው ናቸው። በሶስተኛ ደረጃ የምናደርገው ምንድነው? የሶስተኛው ስቴፕ ኢን ሃይፖቴሲስ ቴስቲንግ choose a rule for making a decision about when to reject the original hypothesis and when to fail to reject it። ስለዚህ መቼ ነው ኦሪጂናል ሃይፖቴሲሱን ውድቅ የምናደርገው ወይም ደግሞ መቼ ነው ኦሪጂናል ሃይፖቴሲሱን አክሴፕት የምናደርገው የሚሉትን ነገሮች መጀመሪያውኑ ህግ አስቀምጠን ማለፍ አለብን። ሩል እናስቀምጣለን። ያንን ሩል የሚያሟላ ከሆነ ኤች ኖትን ወይም ኦሪጂናል ሃይፖቴሲሱን አክሴፕት እናደርጋለን። ይህንን የማያሟላ ከሆነ ደግሞ ሪጀክት እናደርገውና ስቴፕ 2 ላይ ያለውን ኦልተርኔቲቭ ሃይፖቴሲስ አክሴፕት እናደርጋለን ማለት ነው። ስለዚህ በሶስተኛ ስቴፕ የምናደርገው ህግ ነው የምናስቀምጠው። ዲሲዥን ሜኪንግ ለማድረግ የሚያስፈልገን ወሳኝ መሰረታዊ ነገር ሶስተኛው ላይ እናስቀምጣለን። በአራተኛ ስቴፕ የምናየው choose a random sample from the appropriate population and compute appropriate statistics ነው። ለምሳሌ እዚህ ላይ የምናደርገው ምንድነው? እንግዲህ መጀመሪያ ላይ h ኖትን አስቀመጥ፣ ቀጥሎ ኦልተርኔቲቭ ሃይፖቴሲስን አስቀመጥ፣ ሶስተኛ ላይ ህግ አስቀመጥ። አራተኛ ስቴፕ ላይ የምናደርገው ራንደም ሳምፕል from the population እንወስዳለን። እንግዲህ ወካይ የሆኑ አጠቃላይ ለፖፑሌሽን ጀነራላይዝ ለማድረግ በቂ የሆነ ሳምፕል እንወስድና ራንደም የሆነ ሳምፕል እንወስድና አፕሮፕሪየት የሆኑ ስታቲስቲክሶችን አናላይዝ እንሰራለን። ለምሳሌ ሚን ሊሆን ይችላል፣ ቫሪያንስ ሊሆን ይችላል፣ ስታንዳርድ ዲቪዬሽን ሊሆን ይችላል፣ ሚዲያን ሊሆን ይችላል፣ ሞድ ሊሆን ይችላል። ብቻ እንደ ጥናታችን ኦብጀክቲቭ እንደምንፈልገው የሪሌቫንት ኢንፎርሜሽን መሰረት አድርገን አፕሮፕሪየት የሆኑ ስታቲስቲካል አናሊሲሶችን እንሰራለን ማለት ነው። based on the random samples from the appropriate population። then እነዚህን ከሰራን በኋላ በአምስተኛ ደረጃ የምናደርገው ምንድነው? make a decision ነው። እንግዲህ መጀመሪያ ላይ ከስቴፕ 1 ጀምሮ ያስቀመጥናቸው ነገሮች አሉ። ሶስተኛ ላይ ዲሲሽን ውሳኔ ለመስጠት ያስቀመጥነው ህግ አለ። በዚያ መሰረት እነዚህን ሳምፕል ስታቲስቲክስ መሰረት አድርገን ዲሲሽን እንሰጣለን ማለት ነው። ስለዚህ
ሃይፖቴሲስ ቴስቲንግ ስንሰራ እነዚህ 5 ስቴፖች የማይረሱ መሰረታዊ የሆኑ ናቸው። እንግዲህ አንድ ሰው ስታቲስቲክስን ተምሮ ወይም ሰርቶ የሆነ ነገር መቋጫው አናሊሲስ ሰርቶ ያንን መረጃ በአገባቡ ኢንተርፕሬት ሲያደርገው ነው ማለት ነው። ስለዚህ እነዚህ 5 ስቴፖች መሰረታዊ የሆኑ ሃይፖቴሲስ ቴስቲንግ ላይ ስንሰራ ሪሰርች አናሊሲስ ስንሰራ የማይረሱ ስቴፖች ናቸው። እስከመጨረሻው እንድታስታውሷቸው እንድትይዟቸው እመክራለሁ። ከዚህ ቀጥሎ እንግዲህ እነዚህን ካየን በሁለተኛ እንደ ኢንትሮዳክሽን ይህን ያህል ካየን ወደ ዝርዝር ነገሮች ስንገባ በሁለተኛ ላይ የምናየው what is the null hypothesis and the alternative hypothesis እንግዲህ ስቴፖች ላይ የመጀመሪያ null hypothesis ወይም ኤች ኖት እናስቀምጣለን ብለናል። በሁለተኛ ደረጃ ደግሞ alternative hypothesis ብለናል። ስለዚህ what is null hypothesis what is alternative hypothesis የሚሉትን በዚህ ዘርዘር አድርገን በማየት የተወሰኑ ጨብጦችን እናገኛለን ማለት ነው። እንግዲህ the main hypothesis which we wish to test is called the null hypothesis ነው። እንግዲህ በዋናነት በሃይፖቴሲስ ቴስቲንግ ላይ ቴስት የምናደርገው the null hypothesis ወይም ኤች ኖት የምንለው ነው። the hypothesis to be tested እንለዋለን አልፎ አልፎ። ስለዚህ ኤች ኖትን ወይም the original hypothesis ነው ቼክ የምናደርገው። ይህንን since acceptance of it is commonly implies no effect or no difference it is denoted by the symbol ኤች ኖት እንለዋለን። እንግዲህ ኤች ኦ ወይም ኤች ኖት ተብሎ ይነበባል። ስለዚህ ይህን አክሴፕት ካደረግን no difference between the sample statistics and the population statistics እንላለን ማለት ነው። ስለዚህ በፖፑሌሽኑ የወሰድናቸው ወካይ ራንደም ሳምፕሎች ላይ አናሊሲስ ሰርተን ያገኘነው ስታቲስቲካል ሪዛልት ከፖፑሌሽን ሪዛልት ጋር ዲፈረንስ የለውም ብለን እንወስዳለን ማለት ነው። እንግዲህ ኤች ኖትን አክሴፕትድ ካደረግን ኤች ኖት is always a statement about a parameter እንግዲህ ኤች ኖት ኤች ኤ ወይም ኤች ዋን ብለን ስናወራ ብዙ ጊዜ ማሰብ ያለብን we are talking about the population ደግሞ በፓራሜትር ይገለጻል in statistics። ስለዚህ choice or h not is always a statement about a parameter mean of the population proportions of the population እያልን ነው የምናወራው ማለት ነው። ስለዚህ mean ብለን ስናወራ h noትን ማስበን we are considering about the population mean proportions we are considering about the population proportion ማለት ነው። ስለዚህ h not is always a statement about a parameter h is inequality እንግዲህ h not ስናወራ ሁሌም ስለ እኩልነት ነው የምናወራው። mean is equal to 14 rather than inequalities greater than or equal to or less than 14 አንልም። በh not ስናወራ ሁልጊዜም የምናወራው እኩል ይሆናል ነው። የሆነ ነገር እኩል ነው ተመሳሳይ ነው አንድ አይነት ውጤት አለ የሚልን ነገር ነው h not ሁሌም የሚያወራልን። ዲፈረንስ በh not ምንም አይነት ቦታ የለውም። ስለዚህ h not ስናወራ ሁሌም equal to ብለን ነው የምናወራው እኩል ይሆናል ነው። የፖፑሌሽን ሚን እኩል ይሆናል የሳምፕል ሚን። population proportion is equal to sample proportion. mean difference there is no mean difference between the population and the sample. There is no difference between the mean of the proportion and mean proportions of the population and mean of the sample ብለን ነው የምናወራው proportions of sample ብለን ነው ማለት ነው የምናወራው። ስለዚህ ስለ h not ካወራን ሁሌም ስለ እኩልነት ነው የምናወራው። remember it until our end of the session። ኤግዛምፕል ብንወስድ ለምሳሌ ቅድም ባየነው የXY ሄልዝ ሳይንስ ኮሌጅ ስቱደንቶችን ባየነው መሰረት mean height of XY ሄልዝ ሳይንስ ስቱደንትስ height is equal to 1.63 ሜትር ብለናል። ስለዚህ h not የሚያወራልን mean is equal to 1.63 ብሎ ነው የሚነሳው። ሌላ ሁለተኛ ኤግዛምፕል ብንወስድ at present only 60% of patients with leukemia survive more than 6 years. A doctor develops a new drug of 40 patients chosen at random for whom the new drug is tested. 26 are alive after 6 years. Is the new drug better than the former treatment? ስለዚህ እዚህ ላይ ምንድነው የሚያወራው ሴናሪዮ ሊውኬሚያ ፔሸንቶች መካከል 60% ከ6 ዓመት በላይ ሰርቫይቭ ያደርጋሉ። ያ ማለት 0.6 የሚሆኑት ማለት ነው በፕሮባቢሊቲ ስናስበው። a doctor develops a new drug አንድ ሐኪም እንግዲህ አዲስ መድኃኒት ዲቨሎፕ አደረገና 40 ፔሸንቶች ላይ ሞከረው 40 ታማሚዎች ላይ ሞከረው they are chosen at random
on whom the new drug is tested እንግዲህ አዲስ መድኃኒት እነዚህ 40ዎች ላይ ተሞከረ ከዚያም በኋላ 26 of them are alive after 6 years ከ40ዎቹ ውስጥ 26ቱ ከ6 ዓመት በኋላ ሰርቫይቭ አድርገው በህይወት ተገኙ ስለዚህ እዚህ ላይ የተፈለገው ምንድነው is a new drug is better than the former treatment የአዲሱ መድኃኒት ከድሮ መደበኛ ህክምናው የተሻለ ነው አይደለም የሚለው ነው የምናየው እንግዲህ እዚህ ላይ በኤች ኖት ወይም ኦሪጂናል ሃይፖቴሲስ ህግ መሰረት ኖ ዲፈረንስ ብሎ ነው የሚነሳው ስለዚህ here we are questioning whether the proportions of patients who recover under the new treatment is still 60% or 0.6 አሁንም still በአዲሱ መድኃኒት 60% መሆኑ ወይም 0.6 ፕሮባቢሊቲ መኖሩን ቼክ ማድረግ ነው የምንፈልገው ማለት ነው ስለዚህ እንግዲህ HA ደግሞ ወይም H1 ምን ይለናል I hope that is it will be improved አዲሱ መድኃኒት ከነባሩ የተሻለ ኢምፕሩቭ ያደርጋል ተብሎ ይጠበቃል ነው ስለዚህ ይሄንን null hypothesis እናስቀምጠው እንዴት አድርገን ነው እናስቀምጠው መሰላችሁ the null hypothesis of the above statement is written as H naught is equal to proportion is equal to 0.6 ስለዚህ the proportions of patients survive after 6 years with the new drug is equal to the proportions of patients survive with regular medications ማለት ነው ስለዚህ ነባሩና በአዲሱ መካከል ምንም ልዩነት የለም ስለዚህ አዲሱ ፕሮፖርሽን ተመሳሳይ ከነባሩ ጋር 0.6 ነው ብሎ h ኖት ይነሳል ማለት ነው እንዲህ ያል ኤግዛምን ምንድነው የምናደርገው choose an alternative hypothesis ነው እንግዲህ መጀመሪያ ላይ the original hypothesis አይተናል then alternative hypothesis እንዴት choose እናደርጋለን alternative hypothesis ወይም h1 እንለዋለን ወይም ha እንለዋለን research hypothesis ይባላል በሌላ ስሙ is used for the hypothesis that will be accepted if ho is rejected እንግዲህ ይሄ h ኖት ሪጀክት በሚደረግ ሰዓት አክሴፕት የምናደርገው ነው ስለዚህ በዋናነት ቴስት የምናደርገው h ኖት ነው ብለናል then if it is rejected we used an alternative hypothesis that is ha ወይም h1 or research hypothesis የምንለውን እንመርጣለን ማለት ነው ha must also be formulated before a sample is tested እንግዲህ ልክ እንደ ho ሁሉ hm መጀመሪያ ላይ ሳምፕል ቴስት ከማድረጋችን በፊት ነው አስቀምጠነው የምናልፈው ማለት ነው as a rule ስለዚህ if the mean height of the xy health science college student is 1.63 meter ho says that mean is equal to 1.63 meter is quotient ይሄን ነው እንግዲህ ማረጋገጥ የምፈልገው then the alternative hypothesis ምንድነው መሰላችሁ የሚሆነው alternative hypothesis mean different from 1.63 meters ከho ተቃራኒ ከh ኖት ተቃራኒ ነው የሚሆነው ha mean different from 1.63 meter or HA says that mean greater than 1.63 meter or HA says that mean less than 1.63 meter እንግዲህ እነዚህ ሶስቱንም የምንጠቀምበት የተለያየ ኮንዲሽን አለ የመጀመሪያው mean different from 1.63 meter ብለን የምንጠቀመው two tailed test በሚሆን ሰዓት ነው ኖርማል ዲስትሪቢዩሽን በሚኖር ሰዓት የአልፋ ወይም ኢረሩ ቀጣይ እንመጣበታለን በሁለቱም ሳይድ ዲስትሪቢዩሽኑ ላይ ከግራና በቀኝ በኩል እኩል እንከፍለዋለን ፕሮባቢሊቲው በዚያ ጊዜ ምን ዲፈረንት ፍሮም ብለን እናስቀምጣለን whereas one tailed በሚሆን ጊዜ ለምሳሌ ይሄንን የምንጠቀመው mean greater than 1.63 ሜትር የምንለው ዲስትሪቢዩሽኑ በራይት በኩል ሲሆን ነው በራይት በኩል ሲሆን mean greater than 1.63 ብለን እንጠቀማለን whereas mean less than 1.63 ሜትር ብለን የምንጠቀመው ዲስትሪቢዩሽኑ በኔጌቲቭ ሳይድ በግራ በኩል በሚሆን ሰዓት ነው ስለዚህ እያንዳንዳቸው የራሳቸው የምንጠቀምባት ኮንዲሽን አለ ማለት ነው እስቲ ዘርዘር አድርገን possible choice of h ኖት ወይም h1 ወይ alternative hypothesis ምን እንደሚሆን ho ምን ሲሆን ha ምን ይሆናል የሚለው ለምሳሌ mean is equal to a ብለን ብንነሳ a እንግዲህ ኮንስታንት ነው ሲንግል mean በሚሆን ሰዓት mean is equal to a ብለን እንነሳለን ho ወይም h ኖት ይሄን ብሎ ይነሳል then alternative hypothesis ስናስቀምጥ ምንድነው የምንለው mean different from a or mean less than a or mean greater than a ብለን ማስቀመጥ እንችላለን እዚህ ጋር እንግዲህ ቅድም እንዳልኳችሁ የመጀመሪያው mean different from a ብለን የምናስቀምጠው two tailed test በሚሆን ሰዓት ነው ይሄኛው ደግሞ mean less than a በምንለው ደግሞ ወደ ኔጌቲቭ ሳይድ ዲስትሪቢዩሽን ብቻ በሚኖር ሰዓት ነው on the right side በሚሆን ሰዓት ደግሞ mean greater than a ብለን እናስቀምጣለን በተመሳሳይ
ፕሮፖርሽንን በምንጠቀም ሰዓት ሲንግል ፕሮፖርሽን ከሆነ p is equal to b ብለን ብንነሳ ኦልተርኔቲቭ ሃይፖቴሲስ የሚሆነው ምንድነው? p different from b or p less than b or p greater than b ብለን እናስቀምጣለን። እንዲሁ በተመሳሳይ where ho is difference of mean በምናይ ሰዓት difference of mean two ሚኖች በሚኖሩ ሰዓት difference of mean እናያለን። ስለዚህ mean of x minus mean of y is equal to c ብለን ብንነሳ ኦልተርኔቲቭ ሃይፖቴሲስ የሚሆነው mean difference different from c or mean difference less than c or mean difference greater than c በሚል በዚህ መንገድ ማስቀመጥ እንችላለን። ሌላው ፕሮፖርሽን በሚሆን ሰዓት ዲፈረንስ ኢን ፕሮፖርሽን በሚሆን ሰዓት በተመሳሳይ ዲፈረንስ ኦፍ ፕሮፖርሽን ዲፈረንት ፍሮም ዲ when two tailed በሚሆን ጊዜ ዲፈረንስ ኦፍ ሚን ሌስ ዛን ዲ ኦር ዲፈረንስ ኦፍ ፕሮፖርሽን ሌስ ዛን ግሬተር ዛን ዲ ብለን በዚህ መሰረት እናስቀምጣለን። እንግዲህ ኤቢ እና ሲዲ ብለን ያስቀመጥናቸው ነገሮች ኮንስታንት ናቸው። ሚን ዋጋ፣ ፕሮፖርሽን ዋጋ፣ ሚን ዲፈረንስ ዋጋ እና ፕሮፖርሽን ዲፈረንስ ዋጋ ናቸው። ስለዚህ በዚህ መሰረት ኦልተርኔቲቭ ሃይፖቴሲስ እና ኤች ኖትን ወይም ኦሪጂናል ሃይፖቴሲሱን አስቀምጠን እንሄዳለን። ኢት ዲፔንድስ ኦን አወር ሲናሪዮ ኬስ ሲናሪዮን መሰረት አድርገን ማለት ነው። የኛ የሰበሰብነው ዳታ የምንፈልገው ሳምፕል ስታቲስቲክስ መሰረት አድርገን ኤችኦን እና ኤችኦን በዚህ መሰረት ከነዚህ የምንፈልገውን እናስቀምጣለን። ይሄን አድርገን ከሄድን በኋላ ቀጥሎ የምናየው ምንድነው? ሌቭል ኦፍ ሲግኒፊካንስ። ሌቭል ኦፍ ሲግኒፊካንስ በሶስተኛ ደረጃ እናያለን። እንግዲህ ሌቭል ኦፍ ሲግኒፊካንስ ምንድነው ስንል it is a method for making a decision must be agreed upon። እንግዲህ ዲሲሽን ለመወሰን ቀደም ብለናል ህግ አስቀምጠን እንሄዳለን ብለናል። ስቴፕ 3 ኦፍ ሃይፖቴሲስ ቴስቲንግ ሜክ ፕሮፐር ሩል ማስቀመጥ ነው ብለናል። ይሄ ፕሮፐር ሩል ደግሞ ሌቭል ኦፍ ሲግኒፊካንስ ነው በዋናነት የምንጠቀመው። ስለዚህ a method for making a decision must be agreed upon it. if HO is rejected then HA is accepted። እንግዲህ HOን ሪጀክት ለማድረግም ሆነ HAን አክሴፕት ለማድረግ ሌቭል ኦፍ ሲግኒፊካንስ መሰረታዊ ነው ማለት ነው። ስለዚህ ህጋችን ይሄ ነው። ይሄን መሰረት አድርገን ነው የምንሄደው ማለት ነው። እንግዲህ የነል ሃይፖቴሲስ is either true or false። ነል ሃይፖቴሲስ ወይም H ኖት ትሩም ሊሆን ይችላል ፎልስም ሊሆን ይችላል። and it is either rejected or not rejected። ስለዚህ ነል ሃይፖቴሲሳችን እውነት ሊሆን ይችላል ወይም ውሸት ሊሆን ይችላል ብለናል። እንዲሁም አክሴፕት ልናደርገው እንችላለን፣ ሪጀክት ልናደርገው እንችላለን። ስለዚህ በዚህ ጊዜ የሚፈጠሩ ኢረሮች ይኖራሉ። እነሱን አንድ ባንድ እናያለን። ኖ ኢረርስ ሜድ ስህተት የማይፈጠረው መቼ ነው? if it is true ነል ሃይፖቴሲሳችን ትሩ ሆኖ we fail to rejected ወይም we accepted። ኢረር በማይኖር ሰዓት ትሩ ሆኖ እያለ አክሴፕት ካደረግነው ወይም ሪጀክት ካላደረግነው እንዲሁም if it is false and rejected ስህተት ሆኖ ደግሞ ሪጀክት የምናደርገው ከሆነ በዚህ ጊዜ ኢረር የለም፣ ኢረር አይፈጠርም ብለን እንወስዳለን። an error is made መቼ ነው ኢረር የሚፈጠር መስላችሁ? however if it is true but rejected እውነት ሆኖ እያለ አንዳንድ ጊዜ ሪጀክት ልናደርገው እንችላለን፣ ወይም ደግሞ ውሸት ሆኖ እያለ ደግሞ አክሴፕት ልናደርገው እንችላለን፣ ወይም ሪጀክት ሳናደርገው ልንቀር እንችላለን። በዚህ ጊዜ ኢረር ይፈጠራል ወይም ኢረር ተፈጠረ እንላለን። እንግዲህ random sample size of n is taken and information from the sample is used to reject or accept the null hypothesis። ከፖፑሌሽኑ እንግዲህ የሆነ n ሳምፕል ሳይዝ ያለው ሳምፕል ወስደን ኢንፎርሜሽን እንሰበስባለን። በዚህ ኢንፎርሜሽን መሰረት ነው እንግዲህ HOን አክሴፕት ወይም ሪጀክት ልናደርገው የምንችለው ማለት ነው። it is not always possible to make a correct decision since we are dealing with random sample። እንግዲህ ስለ አንድ ማህበረሰብ ስለ አንድ ፖፑሌሽን ወካይ ናሙናዎችን ወስደን 100% እርግጠኛ የሆነ መረጃ ላይኖረን ይችላል፣ ወይም 100% እርግጠኛ የሆነ ዲሲሽን ውሳኔ ላንወስን እንችላለን። በዚህ ጊዜ ነው እንግዲህ ስህተቶች የሚፈጠሩት። እነዚህ የሚፈጠሩ ስህተቶችንም አጠቃላይ በሁለት ከፍለን እናያቸዋለን። ታይፕ 1 ኢረር ወይም አልፋ እና ታይፕ 2 ኢረር ወይም ቤታ ኢረር ብለን እንወስዳቸዋለን። እንግዲህ ታይፕ 1 አልፋ ሌቭል ኦፍ ሲግኒፊካንስ እንላት፣ ታይፕ 2 ወይም ቤታ ደግሞ ፓወር ኦፍ ዘ ስተዲ ብለን እንወስዳቸዋለን። እንግዲህ ፓወር ኦፍ ዘ ስተዲን በሌላ ቶፒክ አስፈላጊ ሆኖ ከተገኘ ኮመንት ላይ አስቀምጡልኝና እንመጣበታለን። ታይፕ 1 ኢረር ግን ሌቭል ኦፍ ሲግኒፊካንስ
አሁን የዚህ ቶፒክ መሰረታዊ ጽንስ ስለሆነች አይተናት ነው የምንለው። ስለዚህ ታይፕ 1 ኤረር ኢዝ ሜድ የታይፕ 1 ኤረር ኢዝ ሜድ when h ኖት ኢዝ ትሩ በት ሪጀክትድ። ስለዚህ ታይፕ 1 ኤረር የሚፈጠረው መቼ ነው? h ኖቱ ትክክል ሆኖ እያለ ሪጀክት ስናደርገው ታይፕ 1 ኤረር ይፈጠራል። ታይፕ 2 ኤረር ኢዝ ሜድ when ho ኢዝ ፎልስ በት ዊ ፌል ቱ ሪጀክት። ho ፎልስ ሆኖ እያለ ወይም h ኖት ፎልስ ሆኖ እያለ አክሴፕት ካደረግነው ወይም ሪጀክት ሳናደርገው ከቀረን ታይፕ 2 ኤረር ወይም ቤታ ኤረር ይፈጠራል ማለት ነው። አልፋ ኢዝ ዘ ፕሮባቢሊቲ ኦፍ ታይፕ 1 ኤረር ኢት ኢዝ ኮልድ ሌቭል ኦፍ ሲግኒፊካንስ። እንግዲህ አልፋ ታይፕ 1 ኤረር ትባላለች። ኢት ኢዝ ኦልሶ ኮልድ ሌቭል ኦፍ ሲግኒፊካንስ። እንግዲህ ሌቭል ኦፍ ሲግኒፊካንስ ስንል አልፋ ወይም ታይፕ 1 ኤረር መሆኑን መዘንጋት የለብንም። ይሄ ደግሞ የሚፈጠረው ኤች ኖት ትክክል ሆኖ እያለ አላግባብ ሪጀክት ስናደርገው የሚፈጠር ችግር ነው። ቤታ ኢዝ ዘ ፕሮባቢሊቲ ኦፍ ታይፕ 1 ኤረር ታይፕ 2 ኤረር ኤንድ ኢት ኢዝ ኦልሶ ናውን አዝ ዘ ፓወር ኦፍ ዘ ስተዲ እንለዋለን ማለት ነው። እንግዲህ ይህንን አሁን ያወራነውን በቴብል መሰረት በሰንጠረዥ ጠቅለል ስናደርገው በቀላሉ ለማስታወስ ይህን ይመስላል። እንግዲህ ነል ሃይፖቴሲሳችን አለ። ነል ሃይፖቴሲሳችን አለ ኤች ኦ ትሩም ሊሆን ይችላል፣ ፎልስም ሊሆን ይችላል። ዲሲሽን አለ በዚህ በኩል መጨረሻ ላይ ምን እናድርግ ነው። እንግዲህ ኤች ኦ ትሩ ሆኖ እያለ ዲሲሽናችን አክሴፕት ኤች ኦ መሆን ከሆነ አክሴፕት የምናደርገው ከሆነ ዲሲሽናችን ኮሬክት ዲሲሽን ነው ተብሎ ይወሰዳል። የሚፈለግም ይሄ ነው። ነገር ግን ኤች ኦ ትሩ ሆኖ እያለ ዲሲሽናችን ሪጀክት ኤች ኦ ነው። ትሩ ሆኖ እያለ ኤች ኦ ሪጀክት በምናደርገው ጊዜ ታይፕ 1 ኤረር ወይም አልፋ ወይም ሌቭል ኦፍ ሲግኒፊካንስ የምንላት ትፈጠራለች ማለት ነው። ስለዚህ ሌቭል ኦፍ ሲግኒፊካንስ ማለት ኤረር ነው፣ ታይፕ 1 ኤረር ነው። ስለዚህ እሱ ይፈጠራል ማለት ነው። ሁለተኛው ኤች ኦ ፎልስ ሆኖ እያለ አክሴፕት እናደርገዋለን። ይሄ ደግሞ ታይፕ 2 ኤረር ይባላል። ፎልስ ሆኖ እያለ አክሴፕት ካደረግነው ታይፕ 2 ኤረር ወይም ቤታ እንለዋለን። ነገር ግን ፎልስ ሆኖ እያለ ሪጀክት ካደረግነው ይህም ኮሬክት ዲሲሽን ነው። ስለዚህ እነዚህ ኮሬክት የሚሉት ትክክለኛ ውሳኔ ናቸው። ነገር ግን ትሩ ሆኖ ሪጀክት ካደረግነው ታይፕ 1 ኤረር ይመጣል። ፎልስ ሆኖ እያለ አክሴፕት ካደረግነው ደግሞ ታይፕ 2 ኤረር ይፈጠራል። እነዚህን ነገሮች መርሳት የለባችሁም። መሰረታዊ ጽንሰ ሀሳቦች ናቸው። ደጋግማችሁት። ዘ ሌቭል ኦፍ ሲግኒፊካንስ አልፋ ኢዝ ቹዝን አርቢትራሪ ነው እንግዲህ አልፋን የምንመርጣት ኤንድ ዘ ሊሚትስ ኦፍ ፎር አክሴፕቲንግ ኤች ኦ አር ዲተርማይንድ። እንግዲህ አልፋን ከመረጥን በኋላ ኤች ኦን ወይም ኤች ኖትን አክሴፕት ወይም ሪጀክት ለማድረግ በአልፋ መሰረት በሌቭል ኦፍ ሲግኒፊካንስ እንወሰናለን ማለት ነው። ኢፍ የሳምፕል ስታቲስቲክስ አውትሳይድ ዞስ ሊሚት ከአልፋ ከሌቭል ኦፍ ሲግኒፊካንሳችን ውጭ ከሆነ ሳምፕል ስታቲስቲክሳችን ኤች ኦ ኢዝ ሪጀክትድ ኤንድ ኤች ኢዝ አክሴፕትድ። ስለዚህ ከአውትሳይድ ኦፍ ዘ ሊሚት ከሆነ ሪጀክት እናደርገዋለን ኤች ኦን ማለት ነው። ኤች ኤንን ደግሞ በተቃራኒው አክሴፕት እናደርጋለን። ዘ ፎርም ኦፍ ኤች ኤ ዊል ዲተርማይን ዘ ካይንድ ኦፍ ሊሚትስ ቱ ቢ ሴት አፕ። እንግዲህ የታይፕ ኦፍ ዘ ፎርም ኦፍ ኤች ኤ ዊል ዲተርማይን ዘ ካይንድ ኦፍ ሊሚትስ አይዘር ዋን ቴልድ ነው ቱ ቴልድ ቴስት ነው። እንግዲህ ዋን ቴልድ በሚሆን ሰዓት እና ቱ ቴልድ በሚሆን ሰዓት ቅድም እንዳልኳችሁ የታይፕ ኦፍ ኤች ኤ ይለያያል ማለት ነው። ስለዚህ ለምሳሌ when ኤች ኤ is include the symbol different from ይህንን ምልክት በሚይዝ ሰዓት ኤች ኤ ለምሳሌ that is ኤች ኤ mean different from የሆነ ቁጥር proportion different from የሆነ ቁጥር mean difference different from የሆነ ቁጥር proportion difference የሆነ ቁጥር እንዲህ አይነት በዚህ አይነት አቀማመጥ ከተቀመጠ ኤች ኤ we are considering the two-tailed test። ስለዚህ በዲፈረንት ፍሮም በዚህ ሲምቦል የሚቀመጥ ከሆነ we are considering two-tailed test ነው ማለት ነው። ስለዚህ ሁሌም ዲፈረንት ፍሮም የሚል ምልክት ካለ two-tailed test እንደሆነ መርሳት የለብንም። አልፋ ሌቭል ኦፍ ሲግኒፊካንስ ኢዝ አርቢትራሪ ቹዝን ብዙ ጊዜ ኢኳልስ ቱ ስሞል ናምበር ሳይዝ ዩዥዋሊ ከ0.01 0.05 እስከ 0.0 እስከ 0.1 ድረስ ይቀመጣል ማለት ነው። ብዙ ጊዜ ኮንሰንሰስ 0.05ን እንጠቀማለን ሞር ኢን ስታቲስቲክስ። ነገር ግን 0.01 0.05 0.1 ድረስ ሊሄድ ይችላል። ስለዚህ ይህን መጀመሪያ ላይ አስቀምጠን እንሄዳለን። ዜን z value are determined so that the area in each of the tail of the normal distribution is alpha over 2። እንግዲህ two tailed test ናቸው። ይሄ ነው ይሄ ምልክት ብለናል። ይሄ በሚሆን ሰዓት አልፋን እንግዲህ a over 2 ብለን ፕሮባቢሊቲውን በግራና በቀኝ እንከፍለዋለን። ሌፍት ሳይድ እና በራይት ሳይድ በሚል ለሁለት ከፍለን a over 2 አድርገን እንሰራለን ማለት ነው።
when we are talking about utility test the most common value of z እንግዲህ ስናይ ብዙ ጊዜ የተለመዱ በቃላላችንም ብንይዛቸው የሚመከሩ የz value ቴስቶች አልፋ 0.1 ሲሆን z plus or minus 1.64 ይሆናል በቱቴልድ ጊዜ ዋን ቴልድ ሲሆን ደግሞ በተመሳሳይ 0.1 ላይ ስናነብ ይመጣል ማለት 0.05 በሚሆን ሰዓት አልፋ z plus or minus 1.96 ይሆናል ማለት በግራና በቀኝ በኩል 0.01 በሚሆን ሰዓት ደግሞ plus or minus 2.58 እንግዲህ አልፋ ይሄ በሚሆን ሰዓት z የክሪቲካል ቫልዩ እንለዋለን ዲማርኬሽን የምናስቀምጠው ነው እንግዲህ እንደዚህ ብናሰምር ኖርማል ዲስትሪቢዩሽን ቱቴልድ ቴስት በሚሆን ሰዓት ላይ በግራና በቀኝ የሚቆመው የz ክሪቲካል ላይን እንላቸዋለን እነዚህን ቁጥሮች እዚህ ላይ ሄደን የምናነበው ዋጋ ደግሞ ፕሮባቢሊቲ ወይም ኤሪያ አንደር ዘ ከርቭ እናገኛለን ማለት ያ የሚያሳየን በግራ በኩል ከሆነ በኔጌቲቭ ሳይድ below this critical point ነው በቀኝ በኩል ከሆነ ደግሞ above this critical point ነው ስለዚህ ከዚህ ውጭ ያሉት outside of this በሚሆን ሰዓት ሳምፕል ስታቲስቲካችን ኦልተርኔቲቭ ሃይፖቴሲስ እንጠቀማለን በዚህ ውስጥ ካረፈ ግን ኖ ዲፈረንስ የሚለውን የችኖትን አክሴፕት አድርገን እንሄዳለን ማለት ነው ዜን ከዚህ ቀጥሎ የምናየው ቴስት ኦፍ ሲግኒፊካንስ ኦን ሚን ኤንድ ፕሮፖርሽንስ ኦፍ ላርጅ ሳምፕል ሳይዝ ነው በአራተኛ ደረጃ የምናየው እንዴት አድርገን ሚን እና ፕሮፖርሽን ላርጅ ሳምፕል ሳይዝ ቴስት ኦፍ ሲግኒፊካንሱን ሌቭል ኦፍ ሲግኒፊካንሱን እንዴት ቴስት እናደርጋለን የሚለውን እናያለን እንግዲህ ፒ ቫልዩም እዚሁ አብሮ የሚታይ ነው having set up the null hypothesis null hypothesisአችንን ካስቀመጥን በኋላ we then evaluate the probability that we could have obtained the observed data እንግዲህ ፒ ቫልዩ እና አልፋ ቫልዩ ብዙ ጊዜ ብዙ ሰዎች ይደበላልቋቸዋል ለመለየት የሚቸገራሉ ነገር ግን ፒ ቫልዩን የምናገኘው የሆነ ሳምፕል ወስደን ከዚያ ላይ አናሊሲስ ሰርተን ስታቲስቲካል አናሊሲስ ሰርተን ከሚመጣ ኦብዘርቭድ ዳታ ሲሆን አልፋ ቫልዩ ግን ቅድሚያ ሴት አድርገናት የምናልፋት ኢረር ናት ስለዚህ አልፋ ቀድሞ ፕሪዲተርማይንድ የሆነ ስትሆን ፒ ቫልዩ ግን ኦብዘርቭድ ዳታችን ላይ አናሊሲስ ሰርተን የምናገኘው ዋጋ ነው ስለዚህ የልዩነታቸውን መርሳት የለብንም if the null hypothesis were true this probability usually called the p value null hypothesis true ከሆነ p value እንግዲህ ስሞል በሚሆን ሰዓት ኮንቬንሽናሊ የዛን 0.05 ብዙ ጊዜ 95% ኮንፊደንስ ኢንተርቫል ስንጠቀም ከዚያ በታች ከሆነ ፒ ቫልዩ the null hypothesis rejected and as implausible ስለዚህ null hypothesis ሪጀክት እናደርግና alternative hypothesis እንወስዳለን ማለት ነው whereas 0.05 በላይ ከሆነ ግን there is no difference የሚለውን አክሴፕት እናደርጋለን ማለት ነው an outcome that could occur less than 1 time in 20 ያ ማለት አንድ 20ኛ ስንል 0.05 ነው when the null hypothesis true would lead to the rejection of the null hypothesis እንግዲህ ከአንድ 20ኛ በታች የሆነ ሪዛልት ከመጣ ከ0.05 በታች ነው ማለት ነው null hypothesis ሪጀክት እናደርጋለን ለማለት ነው ይሄ ሴንተንስ የሚያሳየው in this formulation when we reject the null hypothesis we accept a complementary alternative hypothesis እንግዲህ null hypothesis ሪጀክት በመናደርግ ሰዓት alternative hypothesis accept እናደርጋለን if p is greater than 0.05 this is often taken as suggesting that insufficient information is available to discount the null hypothesis እንግዲህ 0.05 በላይ ከሆነ p value null hypothesis ሪጀክት ለማድረግ በቂ መረጃ የለንም ተብሎ ይወሰዳል ስለዚህ we accept HO ማለት ነው when p is below the cutoff level alpha እንግዲህ p ከcutoff point alpha በታች ከሆነስ say 0.05 ቢሆን alpha the result is called statistically significant ነው ብለን እንወስዳለን below some lower level ከ0.01 በታች ከሆነ ደግሞ highly significant እንላለን when above 0.05 ከሆነ ደግሞ not significant እንላለን ማለት ነው ስለዚህ p value በዚህ መሰረት መጠቀም እንችላለን it is important to distinguish between the significance level and the p value ቅድም እንዳልኳችሁ significance level ወይም አልፋ እና p value-ን መለየት ያስፈልጋል the significance level alpha is the probability of making type 1 error እንግዲህ significance level alpha ስንል the probability of making type 1 error ነው type 1 error የመፈጠሩ probability type 1 error significance level alpha ስንለው it is set before the test is carried out statistical test ከመስራታችን በፊት የምናስቀምጠው ነው መጀመሪያ ላይ arbitrary
whereas the p-value is the result observed after the study is completed. result observed ዳታዎችን ዳታ አናሊሲስ ሰርተን መጨረሻ ላይ ከሚገኘው ሪዛልት የምንወስደው ነው and it is based on the observed data ነው እንግዲህ ካየነው ዳታ መሰረት አድርገን ነው p-value የምናየው ስለዚህ ልዩነታቸውን እናጤን ይገባል እንግዲህ test of significance ላይ የመጀመሪያ የምናየው when using the single mean and comparison of two mean single mean እና comparison of two mean ላይ ነው የመጀመሪያ የምናየው እዚህ ላይ statistical test of significance in single mean ላይ statistical ቴስቱን እንዴት እንደምንሰራ እናያለን እዚህ ጋር statistical inference consists of drawing one of the following two conclusion በዚህ ሰዓት ሁለት ኮንክሉዥኖችን ድሮው እናደርጋለን ከኢንፈረንሱ ማለት ነው ከኤስቲሜሽኑ አንደኛ reject statement about the population mean reject ልናደርግ እንችላለን because there is sufficient evidence to doubt the validity የትክክለኛነቱን የሚያጠራጥረን በቂ መረጃ በመናገኝ ሰዓት we reject the statement about the population mean reject እናደርጋለን እቺውን ሁለተኛው ደግሞ do not reject the statement ነው reject አናደርግም accept እናደርጋለን about the population because there is not sufficient evidence to doubt its validity የመጀመሪያው ምንድነው reject የምናደርገው በቂ ምክንያት አግኝተናል ዲፈረንስ እንዳላቸው በፖፑሌሽን ሚን እና በሳምፕል ሚን መካከል ዲፈረንስ እንዳለ በቂ መረጃ ስላገኘን ኤች ኖትን ሪጀክት እናደርጋለን ሁለተኛው ኮንክሉዥናችን ኢንፈረንስ የምንሰራው ኤስቲሜሽን የምንሰራው ከስታቲስቲክሳል ኢንፈረንስ የምንሰራው ሪጀክት ዱ ኖት ሪጀክት ስቴትመንት ነው አክሴፕት ኤችኦ የምናደርግበት ማለት ነው the population because ያለን መረጃ ሪጀክት ለማድረግ በቂ አይደለም ልዩነት አላቸው ለማለት በቂ አይደለም ስለዚህ ልዩነት የላቸውም ብለን እንሄዳለን ማለት ነው ስለዚህ አንዴ ሪጀክት ልናደርግ እንችላለን ወይም ሪጀክት ሳናደርግ አክሴፕት አድርገን እንሄድ እንችላለን እነዚህ ከሁለት አንዱ ውሳኔ እንድንወስን ይረዳናል ማለት ነው the analysis consists of detecting the chance of observing a mean as deviant as or more deviant than the sample mean እንግዲህ አናሊሲሳችን የሚወስንልን የኦብዘርቭድ ዳታ from the mean ከፖፑሌሽን ሚኑ ጋር ምን ያህል ዲፈረንስ አለው የለውም የሚለውን ነው determine የሚያደርግልን under the assumption that the sample comes from the population whose mean is also mean not ስለዚህ የሳምፕል ከዚያ ፖፑሌሽን የሄደ ነው ተብሎ ቢወሰድ የፖፑሌሽን ሚኑና የሳምፕል ሚኑን አነጻጽረን ወይ ሪጀክት ወይ አክሴፕት ለማድረግ ይጠቅመናል ማለት ነው then compare this chance with the predetermined sufficiently small chance by referring to the tables of z distribution እንግዲህ ይሄንን መጨረሻ ላይ የምናነጻጽረው ቅድሚያ ስታንዳርድ ኖርማል ዲስትሪቢዩሽን z ቴብል የምንለው ፕሪሴት የሆነ ዳታ አለ ስለዚህ ከዚያ ጋር ያንን መሰረት አድርገን በማነጻጸር either accept or reject ልናደርገው እንችላለን ማለት ነው እንግዲህ የክሪቲካል ሬሽዮ ወይም z ካልኩሌትድን በዚህ ፎርሙላ እንሰራዋለን z calculated is equal to sample mean minus population mean over standard error እንለዋለን አጠቃላይ standard error ማለት standard deviation population standard deviation over sample size በዚህ ካልኩሌሽን ሰርተን z ታቡል ካልኩሌትድ እናገኛለን ዜን ቅድም እንዳልኳችሁ z ታቡሌትድ የሚባል ፕሪዲተርማይንድ የሆነ የz ቴብል አለ እዚያ ላይ ሄደን ደግሞ አልፋን መሰረት አድርገን የታቡሌትድ ዋጋ እናያለን ዜን የታቡሌትድ ዋጋውና እዚህ ይሄን ካልኩሌት ያደረግነው ዋጋ አነጻጽረን ዲሲሽን እንወስዳለን ማለት ነው እስቲ ኤግዛምፕል እንስራ assume that in a certain district the mean systolic blood pressure of persons aged 20 to 40 is 130 mm of mercury with standard deviations of 10 mm of mercury a random sample of 64 persons aged 20 to 40 from villages of the same district has a mean systolic pressure of 132 mm of mercury. Does the mean systolic pressure of the dweller of the village aged 20 to 40 differ from that of the inhabitants of the district aged 20 to 40 in general at alpha is equal to 5% level of significance? እንግዲህ እዚህ ላይ ምን ተሰጥቶናል ወደ ኋላ ለመልሳችሁና ከ20 እስከ 40 ዓመት እድሜ ያላቸው የሆነ ዲስትሪክት ላይ ወረዳ ላይ ከ20 እስከ 40 ዓመት ያላቸው ማህበረሰቦች ሚን ሲስቶሊክ ብለድ ፕሬሸራቸው 130 ሚሊ ሜትር ኦፍ ሜርኩሪ ነው with standard deviations of 10 ሚሊ ሜትር ኦፍ ሜርኩሪ 10 ሚሊ ሜትር ሜርኩሪ ወደ ታች ወደ ላይ ሊል ይችላል ነገር ግን ያ ማለት ምን ማለት ነው ከ120 እስከ 140 ባለው መካከል
ኦሲሌት ሊያደርግ ይችላል። ስለዚህ ያ ስታንዳርድ ዲቪዬሽን 10 ወደ ታች ወደ ላይ ሊኖረው ይችላል። ነገር ግን 130 ሚሜ ኦፍ ሜርኩሪ ሊኖራቸው አቬሬጅ ሚን ሲስቶሊክ ፕሬሸር አላቸው የዚያ ዲስትሪክት ፖፑሌሽኖች። ከዚህ ፖፑሌሽን ውስጥ የሆነ ቪሌጅ ኤክስ ወሰድን እና 64% ሶስቶችን አጠናን ከ20 እስከ 40 ዓመት ላይ ያሉ በተመሳሳይ ማለት ነው። ዜን የነዚህ ከ64 ሰዎች ሚን ሲስቶሊክ ፕሬሸራቸው 132 ሚሜ ኦፍ ሜርኩሪ መጣ። ይህን መነሻ አድርገን የዚህ የሳምፕል ፖፑሌሽኖቻችን ሚን ሲስቶሊክ ፕሬሸር ከዲስትሪክቱ ነዋሪዎች ሲስቶሊክ ፕሬሸር ልዩነት አለው የለውም የሚለውን ስታቲስቲካሊ ቸክ ማድረግ ነው የፈለግነው አት 5% ሌቨል ኦፍ ሲግኒፊካንስ ማለት ነው። ዜን ኤች ኖትን ምን ብለን ነው የምንነሳው? ፖፑሌሽን ሚን ኢዝ ኢኳል ቱ 130 ብለናል። ስለዚህ ኤች ኖት ኖ ዲፈረንስ ስለሚል ሳምፕል ሚን ኢዝ ኢኳል ቱ ፖፑሌሽን ሚን ብሎ ነው የሚነሳው። ስለዚህ ሚን ኢዝ ኢኳል ቱ 130 ብሎ ይነሳል። ዜን ይህም ብለን ከተነሳን በኋላ ኤችኤንም ቀድመን እናስቀምጣለን ብለናል። ኤችኤ ደግሞ ኖርማል ዲስትሪቢዩሽን ነው። እንግዲህ 5% ሌቨል ኦፍ ሲግኒፊካንስ ኖርማል ዲስትሪቢዩሽን ያለው ኮንቲኒዩስ ዳታ ስለሆነ ሚን ሲስቶሊክ ፕሬሸር ስለዚህ ሚን ዲፈረንት ፍሮም 130 ሚሜ ኦፍ ሜርኩሪ ብሎ ቱ ቴልድ ቴስት ኤችኤ ያስቀምጣል። አልፋ 0.05 አለችን that is the probability of rejecting H or when it is true is to be 0.05 ስለዚህ ይችን አልፋ ኤሪያ ናት እንጂ የፕሮባቢሊቲ ናት። ይችን ለሁለት ስናካፍላት አልፋ ኦቨር 2 ስናደርግ 0.025 በግራና በቀኝ በኩል ሪጀክሽን ሪጅን አለ። 95% ኢንሳይድ ኦፍ ዘ አክሴፕታንስ ሪጅን ነው። ስለዚህ 0.05 ላይ ቱ ሳይድ ቴብል ላይ ዜድ ቴብል ላይ 0.02 ለሁለት ስናካፍላቸው 0.025 ስለሆነ 0.025ን ይዘን ዜድ ቴብል ላይ ስንሄድ ራይት ሳይድም ሌፍት ሳይድ ላይም 1.96 ላይ በኔጌቲቭ 1.96 በፖዚቲቭ 1.96 ያመለክተናል ማለት ነው። ዜን እዚያ ጋር እንግዲህ 0.0 ፕላስ 1.96 አመለከተን። ስለዚህ ሪጀክሽን ሪጅን አክሴፕታንስ ሪጅናችን የሚሆነው በኔጌቲቭ 1.96 እስከ ፖዚቲቭ 1.96 ውስጥ የሚመጣ ዋጋ ኖ ዲፈረንስ ብለን ነው የምንወስደው። ነገር ግን ከኔጌቲቭ 1.96 የሚያንስ ዋጋ ከመጣና ካልኩሌት ስናደርግ ዜድ ከፖዚቲቭ 1.96 በላይ የሚሆን ከሆነ ዊ ሪጀክት ኤች ኦ። ስለዚህ ይህንን ህግ ይዘን እንሄዳለን። የተሰጠን ሳምፕል ስንት አለ? 64 አለ። ሚናችን ሳምፕል ሚናችን 132 አለ። ስለዚህ ዜድ ስኮርን ተጠቅመን አሁን ባልኳቸው መሰረት እነዚህ ነገሮች አገኘን። ዜድ ካልኩሌትድ ስለዚህ ሳምፕል ሚን ማይነስ ፖፑሌሽን ሚን ኦቨር ስታንዳርድ ኢረር ስለዚህ ሳምፕል ሚናችን 132 ነው። ፖፑሌሽን ሳምፕል ሚናችን 130 ነው። ሲካፈል ስታንዳርድ ዲቪዬሽናችን 10 ነው። ኦቨር ሳምፕል ሳይዛችን 64 ነው። ስኩዌር ኦፍ 64 አድርገን ዜን 132 ሲቀነስ 130 2 ይሆናል። ሲካፈል ይሄኛው ስናካፍለል 10 ሲካፈል 8 1.25 ይሆናል። ስለዚህ ዜድ ካልኩሌትድ ኢዝ ኢኳል ቱ 1.6 ማለት ነው። ይሄ 1.6 እንግዲህ በቅድሙ ህጋችን መሰረት ስንሄድ ከፖዚቲቭ 1.96 ያንሳል። ከሱ በታች ከሆነ አክሴፕታንስ ሪጅን ውስጥ ነው ያለው ማለት ነው። this score fell inside the fail to reject region ወይም አክሴፕታንስ ሪጅን ላይ ማለት ነው። from -1.96 to +1.96 በዚህ ሬንጅ ውስጥ ነው ያለው። በዚህ ጊዜ አክሴፕት ነው የምናደርገው ማለት ነው። if z calculated ህጋችን ያለን ህግ ምንድነው? if z calculated is positive our rule is reject h if z calculated is greater than z tabulated ፖዚቲቭ ሳይድ ከሆነ ሪጀክት የምናደርገው z calculated ከዜት ታቡሌትዱ ሲበዛ ነው። ነገር ግን እዚህ ላይ አንሷል። በዚህ ጊዜ አክሴፕት ነው የምናደርገው። አክሴፕት ኤች ኦ ኢፍ ዜድ ካልኩሌትድ ኢዝ ሌስ ዛን ዜድ ታቡሌትድ። ስለዚህ ዜድ ካልኩሌትድ ሌስ ዛን ዜድ ታቡሌትድ ነው። ፖዚቲቭ ላይ የኛም 1.6 ከፖዚቲቭ 1.96 ያንሳል። ዊ አክሴፕት ኤች ኦ ማለት ነው። ለምሳሌ ግራፊካሊ ስናስቀምጥ አሁን ስናወራው የቆየ ነው ምንድነው? የአልፋ ቫልዩ እነዚህ ናቸው። በኔጌቲቭ 1.96 ነው። በፖዚቲቭ 1.96 ነው። ሶ ይሄ አረንጓዴ የሆነው ግሪን ኤሪያው
አክሴፕታንስ ሪጅን ነው። አክሴፕታንስ ሪጅን ነው። ሪጀክት የምናደርገው ከዚህ ከኔጌቲቭ 1.96 ማለት እዚህ ጋር ናት። ከዚህ በታች ያለው ይሄ ሰማያዊ አካባቢ በፖዚቲቭ ደግሞ ከዚህ በላይ ያለው ነው። ስለዚህ ከዚህ ከ1.96 በላይ ከሆነ ሪጀክት እናደርጋለን። ከኔጌቲቭ 1.96 በታች ከሆነ በኔጌቲቭ ሳይድ ከሆነ ደግሞ ሌዛን ዜድ ቫልዩ ከሆነ ነው አክሴፕት ሪጀክት የምናደርገው። ስለዚህ አሁን 1.6 አራውንድ ዚስ አካባቢ ነው የምትገናኘው 1.6 ሶ ኢን ዘ አክሴፕታንስ ሪጅን ናት። ስለዚህ we accept the HO ማለት ነው። if the calculated z value is negative በሚሆን ሰዓት አሁን ያወራነው ነው reject HO if z calculated is less than z tabulated ከz tabulated በሚያንስ ሰዓት ሁለቱም ኔጌቲቭ ከሆኑ we reject HO hence the null hypothesis of the above example is accepted። ስለዚህ አሁን ከላይ የሰራ ነው accepted that is the mean systolic blood pressure of persons aged 20 to 40 living in the village X is the same as the mean systolic blood pressure of the inhabitants of the district of aged 20 to 40 of the district ብለን በዚህ መሰረት የአናሊሲስ ሪዛልታችንን ኢንተርፕሬት ማድረግ እንችላለን ማለት ነው። the same calculations will be reached by referring to the corresponding value p ቫልዩንም በተመሳሳይ አሁን የተጠቀምነው እንዳለ ሆኖ z ካልኩሌተር እና z ታብሌትን አነጻጽረን እንዳስቀመጥነው ሁሉ p ቫልዩንም ተጠቅመን ማነጻጸር እንችላለን። ለምሳሌ we use the table to find the p value as we use an observed calculated value of z which is 1.6 ይዘን z ላይ ብንሄድ የምናገኘው የp value from the table mentioned above we get 0.16. note that this p value is greater than the given level of significance. ስለዚህ ከ0.05 በላይ ነው p value ያ ማለት we accept በp value ጊዜ ከ0.05 በታይ ከሆነ ነው significant የሚሆነው ከዚያ ውጭ ያለው not significance so we accept h not። እንግዲህ comparisons of one mean አይተናል test of significance of one mean አየን። ቀጥሎ የምናየው comparisons to mean ነው። in the comparisons of to mean there are two samples of observation from the two underlying population ሁለት ሳምፕሎች አሉን often treatment and control group ተብሎ ብዙ ጊዜ ይወሰዳሉ whose means are denoted by mean of treatment group and mean of control group ብለን ብንሰይማቸው and whose standard deviations are denoted by standard deviations of the treatment group and standard deviations of the control group በዚህ ቢሰየሙ for our convenience recording that a test of significance involves null hypothesis that specifies values for population quantities. The relevant null hypothesis is that the mean are identical. እንግዲህ null hypothesis ስናስቀምጥ በmean difference ጊዜ h not says that mean t is equal to mean c. mean of treatment group is equal to mean of control group or h o says that mean of treatment group minus mean of control group is equal to 0. ሁለቱም እኩል ከሆኑ ስናቀናንሳቸው 0 ይሰጣሉ። ስለዚህ h o m ብሎ ነው የሚነሳው። then example እንስራ if a random sample of 15 non-smokers have a mean life of 76 years with standard deviations of 8 years and a random sample of 65 smokers live 68 years with standard deviations of 9 years. Test the hypothesis that there is no difference between the mean lifetime of non-smokers and smokers at alpha is equal to 0.1 level of significance. ስለዚህ እዚህ ላይ ምንድነው ቼክ እንድናደርግ የተፈለገው mean difference between the mean life of smoker እና non-smokers at alpha is equal to 0.1 ምን ይመስላል የሚለውን ነው የሚያሳየን። ስለዚህ እዚህ ላይ የተሰጡን ምን አሉ 50 non-smokers አሉ 76 ዓመት ላይፍ ስፓን አላቸው with standard deviations of 8 years በተመሳሳይ 65 smokers አሉ 68 years with standard deviations of 9 years survival lifetime አላቸው። ስለዚህ test the hypothesis of no difference ነው እዚህ ጋር የምንሰራው። then እንግዲህ አሁን እንዳልኳችሁ ጊቨኖችን ስናወጣ population x non smoker ብለን ብንወስድ sample size 50 ተሰጥቶናል sample mean 76 አለን survival lifetime standard deviation ናቸው 8 ዓመት አለ ቫሪያንሱን ስንሰራ standard deviation square the mean difference of the variance
standard deviation square is over square root of over nx ያ ማለት 8 ስኩዌር ሲካፈል ስታንዳርድ ኤረሩ ማለት ነው 8 ስኩዌር ሲካፈል ለ50 1.28 ይርስ ይሆናል this is our variance of the mean then population wise ስሞከሮች የስሞከሮችን ስንወስድ ደግሞ ሳምፕል ሳይዛቸው 65 ተሰጥቶናል ሚን ላይፍ ታይማቸው 68 ይርስ አለ ስታንዳርድ ዴቪዬሽናቸው 9 ነው ቫሪያንሳቸው ደግሞ ስታንዳርድ ዴቪዬሽን ስኩዌር ኦቨር n 9 ስኩዌር ሲካፈል ለ68 ስታንዳርድ ኤረራቸው 1.2625 ይርስ ነው ስለዚህ ይሄን ካገኘን በኋላ ለሚቀጥለው እያመቻቸን ነው ሃይፖቴሲሳችንን እናስቀምጣለን h no says that mean t different from similar to mean c or mean of treatment group is equal to mean of control group or mean of treatment group minus mean of control group is equal to 0 ብለን እንነሳለን alternative hypothesis ደግሞ ምንድነው የሚሆነው mean of treatment group is different from mean of control group or mean of treatment group minus mean of control group is different from 0 ብለን እንነሳለን at alpha is equal to 0.01 two-tailed ነው z ታቡሌተራቸው እንግዲህ alpha 0.01 ላይ two-tailed z ታቡሌተርን ስናይ የz ቫልዩ ፕላስ ኦር ማይነስ 2.58 ይሆናል ማለት ነው 25.58 then z calculated ስንሰራ the mean difference of z calculated is equal to population mean difference minus mean of x minus mean of y mean of treatment group minus mean of control group minus mean of the sample ማለት ነው mean of sample x minus mean of sample y minus mean of population x minus mean of population y over standard of the difference of mean standard errors of the difference of mean ቅድም የሰራነው ነው እሱን ደምረን ስኩዌር ሩት ኦፍ እናስገባዋለን then standard errors of the difference of mean standard deviation of the difference of mean ማለት square root of 1 plus 28 plus 1.28 ነው ይሄን አንደር ስኩዌር ሩት እናስገባው 1.9659 years ይሆናል then z calculated is equal to mean of population x አለ 76 non smokers minus smokers 68 lifetime over standard mean of standard errors of difference of mean 1.56 አለ 59 አለ then መጨረሻ ላይ አካፍለን 5.03 ይመጣል z calculated እንግዲህ z calculated 5.03 አለ z tabulated ደግሞ 2.58 አለ ስለዚህ ምን ብለናል ቅድም ህጋችን z calculated greater than z tabulated ከሆነ reject ho ብለናል so አሁን በዚህ ባገኘነው ዋጋ reject ho ነው የሚሆነው the corresponding p value ስናይ ለምሳሌ is less than 0.003 so z calculated is greater than z tabulated በተጨማሪም ደግሞ p value less than the given alpha value ከ0.01 በታች ነው ይሄ the null hypothesis is rejected ስለዚህ null hypothesis-አችንን reject እናደርገዋለን that is there is a statistically significant difference in the mean lifetime of non-smoker and smoker ብለን ማጠቃለል እንችላለን ማለት ነው ቀጥሎ የምናየው test of significance ሆነ single proportion and comparisons of proportion ነው እንግዲህ mean single mean እና difference of mean አይተናል አሁን ደግሞ ስለ proportion ነው የምናየው significance of single proportion እና comparisons of proportion የመጀመሪያ የምናየው test of significance ሆነ single proportion እንዴ እዚህ ላይ ስናይ ኤግዛምፕል እንይ ለምሳሌ በግልጽ እንዲገባ among the susceptible individual exposed to a particular infectious disease 36% generally develop clinical disease among a school group of 144% suspected of exposure to the agent only 35 develop clinical disease is the result within the chance variation at alpha is equal to 0.05 ስለዚህ እዚህ ላይ ምንድነው የተሰጠን ነገር የሆነ ፖፑሌሽን ላይ 0.36% develop clinical disease from the infectious agent ማለት ነው ከዚያ ፖፑሌሽን ውስጥ የሆነ ስኩል ላይ ሄድና 144 ሰዎች ላይ ሰስፔክትድ የሆኑ ማህበረሰቦች ላይ ቼክ ስናደርግ ከ144ቱ 35ቱ ዲቨሎፕ ያድርገዋል ክሊኒካል ዲዚዝ is this within the chance variation ነው አይደለም የሚለውን ቼክ ማድረግ ነው የፈለግነው ስለዚህ እዚህ ላይ የምንጠቀመው እንግዲህ z ካልኩሌተርን ስናገኝ በብራኬት እንከፍትና absolute value of this
P is sample proportion minus population proportion absolute value እናደርግና minus ሌላ አዲስ ብራኬት ከፍተን 1 over 2n n እንግዲህ ሳምፕል ሳይዛችን 1 over 2n ብራኬት እንዘጋለን then over standard error of the proportion standard error of the population አድርገን በዚህ ፎርሙላ z ካልኩሌት እናገኛለን then ሳምፕል የተሰጠን ከሳምፕላችን ውስጥ 35ቶቹ ዲቨሎፕ አድርገዋል ስለዚህ 35 ሲካፈል ለ144 ነው ሳምፕል ሳይዛችን ማይነስ ፖፑሌሽን ፕሮፖርሽን 0.36 ነው አብሶሉት ቫልዩ ላይ then ማይነስ 1 over 2n ብለናል 1 over 2 ሲባዛ 144 288 ይሆናል ኦቨር እንግዲህ ስታንዳርድ ኤረራችን ስታንዳርድ ኤረር ኢኳል ቱ p times 1 minus p over n ነው ብለናል ሶ p 0.36 ነው ፖፑሌሽን ፕሮፖርሽን ታይምስ q ደግሞ ወይም 1 minus p ደግሞ አንድ ሲቀነስ ስናደርግ 0.64 ይሆናል ኦቨር 144 ስናደርግ 2.84 ይሆናል ማለት ነው ስለዚህ z ካልኩሌታችን መጨረሻ ላይ ሄዶ ይሄን ይሰጠናል ስለዚህ ታቡሌትድ ላይ the observed value of z which is 2.84 correspond to a p value of 0.005 አልፋ የተሰጠን 0.05 ነው then in is 0.05 level of significance the null hypothesis is rejected ለምን null hypothesis reject የምናደርገው at 0.05 የz value 1.96 ነው ካልኩሌት ያደረግነው ግን 2.84 ነው ስለዚህ z calculate is greater than z tabulated therefore the sample finding is not compatible with the population proportion ማለት ነው በአልፋም በp ቫልዩም በz ካልኩሌትድ ነው ስለዚህ በዚህ መሰረት ፕሮፖርሽን ቼክ ማድረግ እንችላለን ሁለተኛው የምናየው ሲንግል ፕሮፖርሽን ነው ይሄ ሁለተኛው የምናየው ኮምፓሪዥን ኦፍ ቱ ፕሮፖርሽን ሁለት ፕሮፖርሽን በሚሆኑ ጊዜ እንዴት እንሰራለን የሚለው እናያለን እዚህ ላይ the standard error of the proportion population 1 and population 2 under the null hypothesis calculated on the assumption that proportion in each group is p በእያንዳንዱ ፕሮፖርሽን ፖፑሌሽን ያለው ፕሮፖርሽን p ነው ብለን ብንወስድ then standard errors of proportion 1 minus population 2 proportion 2 is equal to square root of p over p times 1 minus p under bracket 1 over n1 plus 1 over n2 ብለን በዚህ ፎርሙላ መሰረት መስራት እንችላለን ስታንዳርድ ኤረሩን then the sampling distributions of p1 minus p2 is normal so we calculate standard normal deviate z as follows z is equal to p1 minus p2 over standard error p1 minus p2 ብለን በዚህ ፎርሙላ መሰረት z እናገኛለን then ከዚያ በኋላ z ካገኘን በኋላ ኮምፓሪዥኑ ተመሳሳይ ነው እስቲ ኤግዛምፕል እንስራ a health officer is trying to study the malaria situations of Ethiopia from the record of seasonal blood survey results he come to understand that the proportions of people having malaria in Ethiopia was 3.8% in 1978 and the size of the sample considered was 15,000. He also realized that during the year that follows, malatam 1979, blood samples were taken from 10,000 randomly selected persons. The result of the 1979 seasonal blood survey shows that 200 persons were positive for malaria. Helps the health officer in testing the hypothesis that the malaria situations of 1979 did not show any significant difference from that of 1978. Takes the level of significance alpha is equal to 0.01. ስለዚህ ይሄ ዳታ ተሰጥቶናል ዜን ቀጥሎ ምንድነው የምናደርገው ጊቭኖችን እናወጣለን h not in proportion of 1978 is equal to proportion of 1979 ብሎ ይነሳል or proportions of 1917 minus proportion of 1979 is equal to 0 ብሎ h not ይነሳል h in the contrary ምን ይላል proportion 1978 different from proportions of 1979 or proportions of 1978 minus proportions of 1979 is different from 0 ብሎ ያስቀምጣል ማለት then p 1978 is equal to 0.36 this is given and 1978 is equal to 15,000 it is also given p 1979 is equal to
0.2 it is also 0.02 it is also given, and 9079 is equal to 10,000. After this, z tab is equal to at 0.01 2.58. Z tabulated is 2.58. This is from the Z distribution table. After that, we calculate the common or pooled proportion. The common pooled proportions of the two populations is equal to P is equal to proportions of P1 1998 79 plus proportions of 1979 over the sum of the two sample sizes. So proportion in 1978 is equal to 570 plus 200 over 15,000 plus 10,000. Then the grand or common pooled proportion is equal to 0.0308. We can calculate the pooled proportion as like this. After then we calculate standard errors of the difference of proportion. Then the standard error is equal to square root of P minus times P times 1 minus P under bracket the sum of the two 1 over the sum of the two proportions, the two population sample size. Then it's equal to finally we have get standard 0.0022. You can calculate using your standard scientific calculator using this formula. Then finally the standard will become 0.0022. After that, we can easily calculate the Z calculated. Z calculated is equal to proportion of 1978 minus proportion 1779 over standard error. Z is equal to 0.18 over 0.0022. Z is equal to 8.2. So Z calculated is equal to 8.2. Z tabulated is equal to 2 point we can see Z tabulated is equal to 2.58 then which corresponds to a p-value of less than 0.003. Our decision will become rejected because Z calculated is greater than Z tabulated. In other words, the p-value is less than the level of the significance alpha 0.01. Therefore, it is concluded that there was a statistically significant difference in the proportions of malaria patients between 1978 and 1979 at alpha is equal to 0.1 level of significance ብለን በዚህ መሰረት conclusion መስጠት እንችላለን. And our data can be decided and provide this decision ማለት ነው. ቀጥሎ የምናየው one tailed test ነው. እንግዲህ ስለ two tailed test ስናወራ ቆይተናል. ቀጥሎ የምናየው ስለ one tailed test ነው. Consider the situation when HA includes the symbol greater than or less than, that is HA says that mean greater than የሆነ ቁጥር, HA says that mean less than የሆነ ቁጥር, HA says that proportion greater than የሆነ ቁጥር. በዚህ መንገድ ስናስቀምጥ one tailed test የሚለውን ይሰጠናል ማለት ነው. ምክንያቱም የዳታ ዲስትሪቢዩሽኑ በአንድ ሳይድ ብቻ ይሆናል. probability less than, mean difference less than or greater than እያልን በዚህ መሰረት የሚቀመጡ አጠቃላይ ዳታዎች one tailed test ናቸው. ለምን? ዳታ ዲስትሪቢዩሽናችን በአንድ ሳይድ ነው, ወይ በኔጌቲቭ ሳይድ ነው ወይ በፖዚቲቭ ሳይድ ነው. ሌዛን ምልክትን ስንጠቀም በኔጌቲቭ ሳይድ ይሆናል. ፖዚቲቭ ግሬተር ዛን ምልክትን ስንጠቀም ደግሞ በፖዚቲቭ ሳይድ ዲስትሪቢዩሽን አለ ማለት ነው. When a one tailed test is carried out, it is important to notice that the rejection region is concentrated and in one tailed of the sampling distributions of the mean. እንግዲህ one tailed tesትን ስንጠቀም rejection region concentrated የሚሆነው በአንድ ሳይድ ነው ማለት ነው. ዳታ ዲስትሪቢዩሽኑም በአንድ ሳይድ ነው የሚሆነው ማለት ነው. The area of this one tailed is alpha. እንግዲህ area በቱ tailed ላይ alpha over 2 ብለን ስናይ ነበር. whereas one tailed በምናወራ ጊዜ area is distribution is in one side ማለት ነው. with used previously and the critical value of z changes accordingly. two tailed test እና one tailed test እንግዲህ ለምሳሌ ለማየት ያክል
ቱቴል ቴስት ላይ ኤችኦ ምን ይላል? ሚን ኢዝ ኢኳል ቱ 100 ብሎ ቢነሳ እንደ ኤግዛምፕል ነው። ኤችኦ ምን ይላል? ዋንቴልድ ላይ ሚን ኢዝ ኢኳል ቱ 100 ይላል። ኤችኦ ላይ ቱቴል ቴስት ላይ ኤችኦ ሚን ዲፈረንት ፍሮም 100 ይላል። ዋንቴልድ ላይ ደግሞ ሚን ግሬተር ዛን 100 ይላል። the most frequently used value of alpha and the corresponding critical value of z ለምሳሌ ብናይ እነዚህን እናያቸው። ይችን ቴብል ጠቅለል ለማድረግ በብዙ ጊዜ የምንጠቀምባቸው ስታቲስቲክስ ላይ 0. አልፋን የምንጠቀመው 0.1 0.05 እና 0.01 ይህን ስለሆነ የምንጠቀመው ብዙ ጊዜ እነዚህን በቃል ራሱ መያዝ ይመከራል። ስለዚህ ቱቴልድ በሚሆን ሰዓት በ0.1 በሚሆን ሰዓት ቱቴልድ ላይ ታቡሌትድ ቫልዩ ኦፍ ዜድ ፕላስ ኦር ማይነስ 1.64 ይሆናል። ዋንቴልድ በሚሆን ሰዓት በተለይ ሌዛን በምንጠቀም ሰዓት ማይነስ 1.28 ላይ ያርፋል ማለት ነው። ዋንቴልድ ሆኖ አት ራይት ሳይድ በሚሆን ሰዓት በፖዚቲቭ ሳይድ ሲሆን ደግሞ 1.28 ላይ ያርፋል ማለት ነው። 0.05 ሲሆን አልፋ ሌቭል ቱቴልድ በሚሆን ሰዓት ፕላስ ኦር ማይነስ 1.96 ይሆናል። ዋንቴልድ በሚሆን ሰዓት ሌዛን ሳይድ በሚሆን በኔጌቲቭ ሳይድ በሚሆን ሰዓት ኔጌቲቭ 1.64 ላይ ያርፋል። በፖዚቲቭ ሳይድ ከሆነ ደግሞ ፖዚቲቭ 1.64 ላይ ያርፋል። አልፋ ቫልዩ 0.01 በሚሆን ሰዓት ቱቴልድ ከሆነ ፕላስ ኦር ማይነስ 2.58 እነዚህ እንግዲህ ታቡሌትድ ቫልዩ ኦፍ ዜድ ናቸው። ታቡሌትድ ቫልዩ ኦፍ ዜድ ዋንቴልድ በሚሆን ሰዓት ደግሞ ኔጌቲቭ 2.33 ይሆናል። ፖዚቲቭ በሚሆን ሰዓት ደግሞ ፖዚቲቭ 2.33 ይሆናል። እነዚህ እንግዲህ መሰረታዊ የሆኑ ብዙ ጊዜ የምንጠቀምባቸው ስታቲስቲክስ ላይ አልፋ ቫልዩ እና በቱቴልድ እና በዋንቴልድ ሰዓት የፕሮባቢሊቲ ቫልዩዎች ናቸው ማለት ነው። ዜድ ቫልዩዎች ናቸው። ስለዚህ እነዚህን ማየት ይጠቅማል። እዋቸው። እንግዲህ ዋንቴልድ ቴስት ኤግዛምፕል እኔ if it is known that 1-year-old dog have a mean gain in weight of 1 pound per month with standard deviations of 0.4 pound. A special diet supplement is given to a random sample of 51-year-old dog for a month. Their mean gain in weight per month is 1.15 pounds with standard deviations of 0.3 pounds. Does weight gain in 1-year-old dog increases if a special diet supplement is included in their usual diet at 0.1 level of significance ነው የሚለው። እንግዲህ እዚህ ጋር የተሰጡ ነገሮች ምን አሉ? ዌት ጌኑ 1 ፓውንድ ነው ፐር መንዝ ዊዝ ስታንዳርድ ዲቪዬሽንስ ኦፍ 0.4 ተብለናል። ስፔሻል ዳይት በሚሰጥ ሰዓት ደግሞ 50 ናሙናዎች ተወሰዱና ይሄ ፖፑሌሽኑ ነው። 50 ናሙናዎች ተወሰዱና ለ50ዎች የአንድ ዓመት ውሻዎች their mean gain in weight per month is 1.15 ስፔሻል ዳይት እየተሰጣቸው with standard deviations of 0.3 pounds. Does weight gain in 1-year-old dog is increased if a special diet supplement included in their diet ነው። እንግዲህ ይሄ እየተደረጋላቸው ዲፈረንስ አምጥቷል ወይ ዲፈረንስ አላመጣም የሚለው ነው ቴስት ማድረግ የፈለግነው። ስለዚህ ኤችኦ ምንድነው የሚለው ኖ ዲፈረንስ እንግዲህ ስታንዳርድ እንትናቸው 1 ፓውንድ ነው የሚጨምሩ ኖ ዲፈረንስ ብሎ ስለሚነሳ ሚን ኢዝ ኢኳል ቱ 1 ብሎ ይነሳል። ዋንቴልድ ነው ብለናል። እንግዲህ ኤችኤ ደግሞ የምንጠብቀው ስፔሻል ዳይት እስከተሰጠ ድረስ ይጨምራል ብለን ነው የምንጠብቀው። ኤችኤ ደግሞ ምን ይላል? the mean weight of 1-year-old dog is greater than 1 pounds per month ይላል። ዋንቴልድ ቴስት ነው። ኤችኤ እና አስቀመጥ ዜድ ታቡሌትድ is equal to at alpha is equal to 0.101 one sided ቼክ ስናደርግ 2.33 ይመጣል። and reject HO if z calculated የምናደርገው ከዚህ በላይ ከሆነ እንግዲህ HOን ሪጀክት እናደርጋለን። ከዚህ በታች ከሆነ ደግሞ አክሴፕት እናደርጋለን ማለት ነው። ፖዚቲቭ ሳይድ ቴብል ስለሆነ then z calculated is equal to sample mean weight gain minus population weight gain over standard error ናቸው። ስለዚህ ስታንዳርድ ኤረር ደግሞ ምንድነው? ስታንዳርድ ዲቪዬሽን ፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ሳምፕል ሳይዝ ብለናል። ስለዚህ 1.15 ስፔሻል ዳይት ተሰጥቶ የመጣው ፓውንድ ሲቀነስ ኖርማል ዌት 1 ሲካፈል ለዚህ ስናደርገው መጨረሻ ላይ 2.65 መጣ። this corresponds to a p value of 0.004 ስለዚህ p ቫልዩንም z ካልኩሌት ያደረግነው 2.65 ነው።
ታቡሌትዱ ደግሞ 2.33 ነው። ስለዚህ ከዚህ በላይ ከሆነ ሪጀክሽን ኤችኦ ሪጀክት እናደርጋለን ብለናል። በፒ ቫልዩ ደግሞ ከ0.01 ከአልፋ በታች ከሆነ ከ0.01 በታች ከሆነ ሪጀክት ኤችኦ ነው። ስለዚህ አልፋንም ስናይ የፒ ቫልዩ ከአልፋ ያንሳል። ዜድንም ስናይ የዜድ ካልኩሌትድ ቫልዩ ከዜድ ታቡሌቱ ይበልጣል። ስለዚህ በሁለቱም ህግ አሟልቷል። ሲንስ አት 0.05 level of significance weight gain is increased if a special diet supplement is included in the usual diet of 1 year old dog ብለን አናሊሲስ ዲሲሽን መወሰን እንችላለን ማለት ነው። ስለዚህ we reject HO and accept HL. A special diet is provided for 1 year's dog is provide significant difference of weight gain በሚል በዚህ መሰረት ኮንክሉዥን እንሰጣለን ማለት ነው። እንግዲህ ቀጥሎ የምናየው comparison of the mean of small sample size ነው። እስካሁን ስናያቸው የነበሩት large sample size ናቸው። እንግዲህ በስታቲስቲክስ large sample size የምንላቸው sample size of 30 እና ከዚያ በላይ ከሆነ large እንላቸዋለን። ከዚያ በላይ ከሆኑ small sample size እንላቸዋለን። ስለዚህ small sample size በሚኖር ጊዜ የምናሰላበት የምናየው ኮምፓሪዥን የምንሰራበት የራሱ ሜትዶች አሉ። ብዙ ጊዜ ከ30 በላይ ከሆኑ ቲ ዲስትሪቢዩሽንም ዜድ ዲስትሪቢዩሽንም መጠቀም እንችላለን። ነገር ግን ከ30 በታች ከሆኑ the appropriate test is the ቲ ዲስትሪቢዩሽን ማለት ነው። ስታንዳርድ ኖርማል ዲስትሪቢዩሽን በዚህ ጊዜ አይሰራም። used in estimating both point and interval estimation እንግዲህ ስታንዳርድ ኖርማል ዲስትሪቢዩሽን ዜድ ዲስትሪቢዩሽን ፖይንት ኤስቲሜሽንም ኢንተርቫል ኤስቲሜሽንም ለመስራት ይጠቅማል። it is also used to make both one and two-tailed tests ሁለቱንም ዋን እና two-tailed ቴስትንም ለመስራት ይጠቅማል። however ነገር ግን it should be noted that z test is applied የሚደረገው መቼ ነው? the distribution is normal መጀመሪያ ዲስትሪቢዩሽን ኖርማል ሲሆን the population standard deviation known ሲሆን population እና standard deviation ከታወቀ and also the sample size n is large enough ከ30 እና ከዚያ በላይ ከሆነ with unknown standard deviation by taking s sample standard deviation as estimators of population standard deviation z distribution ወይም z test መጠቀም እንችላለን። ነገር ግን እነዚህ በማይሟሉበት ሰዓት but what happens when n less than 30 or standard deviation is not known sample size ከ30 በታች ከሆነና standard deviation population standard deviation በማይታወቅ ሰዓት z ቴብልን መጠቀም ስለማንችል z ቴስትን we have an alternative test which is known as the t distribution which depends on the number of degree of freedom ማለት ነው። ስለዚህ standard deviation ካልታወቀ sample size 30 በታች ከሆነ ምን እንጠቀማለን? በስታንዳርድ ዲቪዬሽን ፈንታ ዲግሪ ኦፍ ፍሪደም እንጠቀማለን። ይህን የሚጠቀሙ ደግሞ ቲ ዲስትሪቢዩሽን ነው እና ቲ ዲስትሪቢዩሽን እንጠቀማለን። እንግዲህ ቲ ዲስትሪቢዩሽን is a theoretical probability distribution. Its total area is 100% like z distribution. The distribution is symmetrical like standard normal distribution, pear-shaped and similar to the normal, but it is more spread out comparing to the z test. For large sample size and greater than or equal to 30, both t and z curves are also close together. እንግዲህ ሁለቱንም እንደ አማራጭ መጠቀም እንችላለን። it does not much matter which you use. ከ30 በላይ ከሆነ ሳምፕል ሳይዛችን ዲግሪ ኦፍ ፍሪደም ምን ተጠቅመን በቲ ዲስትሪቢዩሽን መስራት እንችላለን። በስታንዳርድ ዲቪዬሽን ካለን ደግሞ ዜድን ተጠቅመን ከሁለት ባንዱ መስራት እንችላለን። ዶንት ወዘር። ነገር ግን ችግር የሚሆነው ከ30 በታች ከሆነና ስታንዳርድ ዲቪዬሽን በማይታወቅ ሰዓት ነው። So the sample standard deviation is just an estimate of population standard deviation and appears to be logical substitute. This substitution, however, necessitates an alternation in the underlying theory. The alternative that is especially important when the sample size is small በሚሆን ሰዓት የምንጠቀመው እንግዲህ the degree of freedom የተጠቅመን the t distribution ነው። The t distribution involves the degree of freedom. እንግዲህ ቲ ዲስትሪቢዩሽን ስናወራ ዲግሪ ኦፍ ፍሪደም የማይነጠል መሰረታዊ ነገር ነው። እንግዲህ it is defined as the number of values which are free to vary after imposing a certain restriction on your data. እንግዲህ ዲግሪ ኦፍ ፍሪደም ስንል ካሉን ናሙናዎች ውስጥ በነፃነት መቀያየር የሚችለው የተለያየ ቫልዩ ሊያገኝ የሚችለው ማለት ነው። የተወሰኑት ግን ሪስትሪክት ይሆናሉ ማለት ነው። ክራይቴሪያ ፎር አፕላይንግ ቲ ቴስት እንግዲህ ቲ ቴስትን አፕላይ ለማድረግ የሚያስፈልጉን የራሱ ክራይቴሪያ አሉ። የመጀመሪያው ራንደም ሳምፕል ያስፈልገናል።
ራንደም ሳምፕል ያስፈልገናል። ሁለተኛው ኳንቲቲቭ ዳታ ላይ ነው እንግዲህ ቴስት የምንተገብረው ኳንቲቲቭ ዳታ ላይ ነው። ሌላው ቫሪያብልስ ኖርማሊ ዲስትሪቢዩትድ መሆን አለባቸው። ሳምፕል ሳይዛችንም ሌዛን 30 መሆን አለበት። እነዚህን ክራይቴሪያዎች ካሟላ we use the t-distribution. It is applied to find the significance difference between mean and paired test እና paired test እነዚህ ነገሮች significant difference አለ የለም የሚለውን ለማየት ቴስትን እንጠቀማለን ማለት ነው። ኤግዛምፕል እንውሰድ እስቲ። በኤግዛምፕል ነው ብዙ ጊዜ ግልጽ የሚሆነው። ኤግዛምፕል if 3 scores have a mean of 10 ሶስት ስኮሮች ሚናቸው 10 ነው ብንል how many of the scores are can be freely chosen። ስለዚህ ከሶስቱ መካከል የቱ በነፃነት እንመርጣቸዋለን። ለምሳሌ እኔና the first and the second scores could be chosen freely። ሶስት ቁጥሮች ተደምረው ለሶስት ሲካፈሉ 10 ሊሰጡን የሚችሉ ሁለቱን እንደፈለግን መምረጥ እንችላለን። ሶስተኛው ግን በሁለቱ ዋጋ ነው የሚወሰነው። ስለዚህ እሱ የግድ 10 አቬሬጅ መምጣት ስላለበት ሚናቸው 10 መምጣት ስላለበት የመጀመሪያዎቹን ሁለቶችን ከመረጥ ሶስተኛውን የፈለግነው ማድረግ አንችልም። ስለዚህ አማካይ 10 ለማምጣት ውስን ነው የሚሆነው። ለምሳሌ 8 እና 10ን ብንመርጥ 8 እና 12ን ብንመርጥ ሶስተኛው ዋጋ የግድ የሚሆነው 20 ይሆናሉ። እነዚህ 10 ነው። ስለዚህ 3 ሲደመሩ 30 30 ሲካፈል ለ3 ሚን 10 የሚሰጠን 10 ከሆነ ብቻ ነው። 8 እና 12ን ግን እንደፈለግን መረጥ ናቸው። ለምሳሌ አሁንም የመጀመሪያዎቹን ሁለቶችን 9 እና 5ን ብንወስድ 14 ይሆናል። ስለዚህ የቀረው ሶስተኛው 16 ካልሰጠን በስተቀር ሚን 10 መምጣት አይችልም። ሶስተኛውን እንደፈለግን ማድረግ አንችልም። የመጀመሪያዎችን ግን እንደፈለግን 7 እና 15ን ብንወስድ በተመሳሳይ 22 ይሆናል። የቀረው ሚን 10 ለማምጣት 8 ካረግነው ብቻ ነው የሚመጣው። ፍሪሊ ቹዝ የምናደርገው ከሶስቱ ውስጥ ሁለቶችን ነው ማለት ነው። but the third score is fixed እንዳልኳችሁ ሌሎች ልክ 10 16 8 እያለ ይቀጥላል። ፊክስድ ነው የሚሆነው ሶስተኛው ዋጋ። hence there are two degree of freedom ማለት ነው። በነፃነት የሚንቀሳቀሱት ከሶስቱ ውስጥ ሁለቶች ናቸው። it has two degree of freedom ብለን እናስቀምጣለን። in general ስናስቀምጥ degree of freedom is equal to n minus 1 ብለን ማስቀመጥ እንችላለን። ስለዚህ n sample size ካለው degree of freedom አቸው የሚሆነው n minus 1 ነው ማለት ነው። the table of t distribution shows value of t for selected under the t curve። በt curve መሰረት የራሱ value አለው ልክ እንደ t distribution። different value of degree of freedom appears in the first column. the table is adapted for efficient use for either one or two-tailed test። ቴብሉ ለefficient use for either one test ወይም two-tailed test ለመጠቀም ራሱን ችሎ የተዘጋጀ ነው። ቴብሉን ማየት ትችላላችሁ። ስለ ቴብሉ አጠቃቀም ግልጽ ካልሆነላችሁ በሌላ ቪዲዮ ኮሜንት ታስቀምጡልኝ ይዤላችሁ እመጣለሁ። ኤግዛምፕል if degree of freedom 8 and 5% of t scores are above what value ከስንት በላይ ይሆናሉ? degree of freedom 5 ቢሆን ነው 8 ቢሆን። ስለዚህ find 2 if n is equal to 13 የሁለተኛው ጥያቄ and 95% of the scores are between የሆነ ዋጋ and ዋጋ። ስለዚህ የኛው two tailed test ነው። የመጀመሪያው ደግሞ one tailed test ነው ማለት ነው። if degree of freedom 5 what is the probability of that a t score is above or below this value? ይህም two tailed test ነው። ስለዚህ እነዚህን ጥያቄዎችን እንስራ። የመጀመሪያውን ስናይ look at the table t distribution along the row label one tailed to the value of 0.015 and the interaction of the 0.0 columns and the row with 8 in the degree of freedom column give the value of t is equal to 1.86 ይህን ይሰጠናል። ለምሳሌ የቲ ዲስትሪቢዩሽንን ቴብል እንየውና ይሄ ነው ቴብሉ። እንግዲህ ይሄ ነው ቴብሉ። ይሄን ቴብል አሁን ያነበረን ጥያቄ ምንድነው? along የመጀመሪያው ጥያቄ ምንድነው የሚለው if degree of freedom is 8 5% of t scores are above what value ነው። 5% የሚሆኑት ከምን ያክል በላይ ይሆናሉ ነው። ስለዚህ 8 ዲግሪ ኦፍ ፍሪደም እንይዝና አሁን ቲ ላይ እንሂድ። ቲ ቴብል ላይ እንሂድና ዲግሪ ኦፍ ፍሪደም 8 ነው። ስለዚህ አሁን እዚህ ላይ ስናነብ ይሄ ዲግሪ ኦፍ ፍሪደም ይሄን ቁልቁል ይዘንደን 8 እና ይሄ ዲግሪ ኦፍ ፍሪደም ነው። 8 ነው ያዝ above what value ነው ያለን። እንግዲህ ኤሪያ ኢንቱ ቴልድ የሚለው እነዚህ ግድም ያለች ሰማያዊ የምታመለክተው ኤሪያ ኢንቱ ቴልድ በሚሆን ሰዓት ነው።
ኤሪያ ዋን ቴልድ በሚሆን ሰዓት ደግሞ ይቺን ሮ ተከትለን ነው የምንሄደው። ስለዚህ 0.05 ላይ ኤሪያ ኢን ዋን ቴልድ ይቺን 0.05 አለ የአልፋ ቫልዩ እሷን ይዘን ዲግሪ ኦፍ ፍሪደም 8 አለ። የሁለቶችን መገናኛ እዚህ ላይ እንደምታዩት በ8 ዲግሪ ኦፍ ፍሪደም እና 0.05 አልፋ ቫልዩ ይዘን ሄደን ስንሄድ 1.86 ቲ ቫልዩ እናገኛለን። 1.86 ይቺ የምታዩት 1.8 ቲ ቫልዩ እናገኛለን። ዜን ይህንን ቲ አገኘ። ስለዚህ አበብ ዋት ቫልዩ አለን 1.86 አገኘ። ልክ በዚህ መሰረት ሁለተኛውንም ሶስተኛውንም መስራት ትችላላችሁ። እስቲ የሁለተኛውን እንስራው። ዲግሪ ኦፍ ፍሪደም 13 ሲቀነስ 1 n - 1 ብለናል 12 ይሆናል። 95% ነው ብለናል። አልፋ 0.05 ናት። ስለዚህ ይሄ ቱ ቴልድ ነው። ሶ የዚህን የቱ ቴልዱን ደግሞ አሁንም ቲ ዲስትሪቢዩሽን ላይ እንሂድና ቱ ቴልድ ዲግሪ ኦፍ ፍሪደም 12 ቱ ቴልድ ይሄኛው ነው ብለን 0.05 ከዚህ እንይዛታለን። የቱ ቴልዱ ይሄ ነው ብለናል። ዜን 12 ወደ ታች እንሄዳለን። ይችን መስመር ይዘን 12 ወደ ታች ስንሄድ ይቻት 0.05 2.179 at degree of freedom 12 at 0.05 area into tailed 2.179 ስለዚህ በዚህ መሰረት መጠቀም እንችላለን ማለት ነው። ቲ ቴስትን ይሄው እንደምታዩት ቲ ቫልዩስ 2.179 የሚሆኑት ከዚህ በላይ ይሆናሉ ማለት ነው። በዚህ መሰረት ሶስተኛውንም ማየት እንችላለን። ግልጽ ያልሆነላችሁ ካለ ትጠይቁኛላችሁ። ዜን ቀጥሎ የምናየው ኮንፊደንስ ኢንተርቫል and test of the hypothesis using the t distribution ነው። ስለዚህ confidence interval and tests of the hypothesis about the mean are carried out with the t distribution just as for the normal distribution። እንግዲህ ሌላው ትንታኔው ምኑ እንደ ቲ ዲስትሪቢዩሽን ነው፣ እንደ ዜድ ዲስትሪቢዩሽን ነው። accept we must use the number of degree of freedom and use different tables። እንግዲህ ሌላው ህጎቹ ከዜድ ቴስት ጋር ተመሳሳይ ናቸው። ልዩነቱ እዚያ ጋር ስታንዳርድ ዲቪዬሽን እንጠቀማለን፣ እዚህ ጋር ዲግሪ ኦፍ ፍሪደም እንጠቀማለን። እዚያ ጋር ዜድ ቴብል እንጠቀማለን፣ እዚህ ቲ ቴብል እንጠቀማለን ማለት ነው። ከዚያ ውጭ ያሉት ሁሎችም ህጎቹ ከዜድ ቴስት ጋር ተመሳሳይ ናቸው ማለት ነው። ስለዚህ በዚህ መሰረት ይህንም ኤግዛምፕል መስራት ትችላላችሁ። ቀጥሎ የምናየው ይህም በዚህ መሰረት ማየት ትችላላችሁ። ኮንፊደንስ ኢንተርቫል ኦር ፒ ቫልዩ ነው። ኮንፊደንስ ኢንተርቫል ኦር ፒ ቫልዩ እንግዲህ ኮንፊደንስ ኢንተርቫል እና ፒ ቫልዩ ስታቲስቲካል አናሊሲስ ላይ ወሳኝ ከሚባሉት ነጥቦች ውስጥ ናቸው። እያንዳንዳቸውን ለማየት እንሞክራለን። The key question in most statistical comparison is whether an observed difference between two groups of subjects in a sample is large enough. ዲፈረንሳቸው large enough ነው አይደለም to be evidence of a true difference in the population from which the samples was drawn. There are two standard methods of answering this question. ሁለት አይነት አሉ መልሶች። The key question in most statistical comparison is whether an observed difference between two groups of subjects in a sample is large enough or not to be evidence of a true difference in the population from which the sample was drawn. There are two standard methods of answering this question. እንግዲህ ይህን አንሰር ለማድረግ ሁለት ስታንዳርድ ሜቶዶች አሉ። የመጀመሪያው ኮንፊደንስ ኢንተርቫል ነው። ብዙ ጊዜ የምንጠቀመው 95% ስለሆነ ነው 95% ያልኩት። የኮንፊደንስ ኢንተርቫል ነው። ሁለተኛው ደግሞ ፒ ቫልዩ ነው። ስለዚህ አንድን ዲፈረንስ በትክክል በቂ ነው አይደለም፣ ዲፈረንሱ ምን ያክል ነው የሚለውን የምንለካው በእነዚህ በሁለት ነገሮች ነው። ስለዚህ እያንዳንዳቸውን አንድ ባንድ እናያለን። እንግዲህ 95% ኮንፊደንስ ኢንተርቫል ስንል it gives a plausible or possible range of values that should contain the true population difference. True population difference መኖር አለመኖሩን የሚያሳየን የፖሲብል ሬንጅ የሚሰጠን ነው። እንግዲህ አንድን ዲፈረንስ በአንድ ነጥብ ብቻ በሆነ ፖይንት ብቻ መግለጽ ትንሽ ያስቸግራል። ስለዚህ ሬንጅ ኦፍ ቫልዩ ከዚህ እስከዚህ ብሎ ዲፈረንሱን የሚሰጠን ኮንፊደንስ ኢንተርቫል እንለዋለን። ኦን አቨሬጅ only 1 in 20 of such confidence interval should fail to capture the true difference. True difference እንግዲህ 1 ከ20 0.05 level of significance ያልናት ናት።
ይሰጣል ተብሏል። if the 95% confidence interval includes the point of zero difference 95% confidence interval zero difference ካካተተ by convention any difference in the sample cannot be generalized to the population እንግዲህ 95% ነው ብለን ተነስተን ዜሮ ዲፈረንስን ካካተተ ለፖፑሌሽኑ ጀነራላይዝ አናደርገውም ተብሎ ይወሰዳል። A p-value is the probability of getting the observed difference in the sample purely by chance from where the true difference is zero. ይህም ደግሞ probability of getting the observed difference in the sample purely by chance from a population where the true difference is zero. If the p-value is greater than 0.05, then by convention we conclude that the observed difference could have occurred by chance and there is no statistically significant difference. እንግዲህ ከ0.05 በላይ ከሆነ p-value ዲፈረንሱ ባይ ቻንስ የመጣ ነው እንጂ ስታቲስቲካል ሲግኒፊካንስ የሆነ ኤቪደንስ ዲፈረንስ አለ ብሎ ለመናገር የለም ተብሎ ይወሰዳል ማለት ነው። እንግዲህ ሁለቱን ስናነጻጽር ኮንፊደንስ ኢንተርቫል እና p-value ብዙ ጊዜ በአንድ ዋጋ ነው የሚገልጸው። ኮንፊደንስ ኢንተርቫል is በፖሲብል ሬንጅ ኦፍ ቫልዩ ስለሚገልጽ more preferable ተብሎ የሚወሰደው the confidence interval because they give information about the size of any difference in the population. They also crucially indicate that the amount of uncertainty remaining about the sample of the difference ስለሚያሳይ የተሻለ ተብሎ ይወሰዳል። ስለዚህ ቢቻል ሁለቶችንም በጋራ እንድንጠቀም ነው የሚመከር። ኮንፊደንስ ኢንተርቫል እና p-value ሁለቱን ማግኘት ከቻል በሁለቱም እንጠቀም ይመከራል። ካልሆነ ግን ኮንፊደንስ ኢንተርቫል is more appropriate than the p-value. ቀጥሎ የምናየው እንግዲህ the significance using test of significance using the chi-square and Fisher exact test ነው። ሁለቱን ተጠቅመን significance ቴስት መስራት እንዴት እንደምንችል እናያለን። እንግዲህ ሂደን chi-square ላይ ደርሰናል። chi-square ቴስት እንግዲህ ማለት የchi-square ቴስት distribution is probability distribution ነው። the chi-square በx square ተብሎ ይወከላል is useful in making statistical inference about categorical data in which the categories are 2 and above ካቴጎሪዎች 2 እና ከዚያ በላይ የሆኑ ካቴጎሪካል ዳታ የሆኑ ዳታዎችን ስታቲስቲካል ኢንፈረንስ ለመስራት ከሚያገለግሉት አንዱ ቴስት chi-square ቴስት ነው ማለት ነው። Statistics which measures the discrepancy between k observed frequencies O1, O2 እና OK ድረስ and the corresponding expected frequencies E1, E2 up to EK ያለውን discrepancy between observed and expected frequencyዎችን በመካከላቸው ያለውን ዲፈረንስ ሜዠር የሚያደርግልን ስታቲስቲክስ chi-square ቴስት ነው ማለት ነው። እንግዲህ chi-square ቴስት ካልኩሌት ስናደርግ chi-square ቴስት is equal to the summations of observed frequency each observed frequency minus each expected frequency square over each expected frequency አድርገን የነዚህን ሪዛልት ሳም በማድረግ የምናገኘው ውጤት chi-square እንለዋለን ማለት ነው። እንግዲህ የራሱ የሆኑ ካራክተሪስቲክሶች አሉት chi-square ቴስት chi-square distribution extends indefinitely to the right from zero chi-square እንዳየነው ከስሙ እንደሚያመለክተው የሆነን ቁጥር ስኩዌር ስናደርግ የሚገኝ ነው። ሶ ሁሉም ዋጋዎች ፖዚቲቭ ነው የሚሆኑት። ስለዚህ ዲስትሪቢዩሽኑም ከዜሮ ወደ ራይት ነው ኤክስቴንድ የሚያደርግ ኔጌቲቭ አይሆንም። የchi-square ሪዛልት ኔጌቲቭ በታምር አይመጣም። chi-square distribution has only one right tail በዚያም ምክንያት አንድ ራይት ቴልድ ብቻ ነው የሚኖረው። as degree of freedom increase the chi-square curve gets more bell shaped and approach the normal curve እንግዲህ የchi-square ዲፈረንሳቸው ዲግሪ ኦፍ ፍሪደም በጨመረ ቁጥር ከርቡም ሞር ቤል ሼፕድ እየሆነ ይመጣል፣ ወደ ኖርማል ከርቭ ይጠጋል ማለት ነው። but remember that chi-square curve starts at 0 and not at start negative infinity መረሳት የሌለበት ግን chi-square ሁሌም የሚጀምረው ከዜሮ ነው እንጂ ከኔጌቲቭ ኢንፊኒቲ አይደለም። እነዚህ ካራክተሪስቲክስ if the chi-square value is 0 then there is a perfect agreement between the observed and the expected frequency ስለዚህ chi-square 0 የሚሆን ከሆነ ፐርፌክት የሆነ አግሪመንት ቢትዊን ኦብዘርቭድ ፍሪኩዌንሲ እና ኤክስፔክትድ ፍሪኩዌንሲ ይኖራል ማለት ነው። the greater the discrepancy between the observed and expected frequency the larger will be the values of chi-square በሁለቱ ኦብዘርቭድ እና በኤክስፔክትድ መካከል ሰፊ ልዩነት ካለ the value of chi-square በጣም ላርጅ እየሆነ ይመጣል ማለት ነው። in order to test the significance of the chi-square the calculated value of chi-square is compared with the tabulated value for the given degree of freedom at a certain level of chi-square significance ማለት ነው። ስለዚህ የምናነጻጽረው ምንድነው
ልክ እንደ ዜድ ቴስት እና እንደ ቲ ቴስት ካልኩሌት ያደረግነው ካይ ስኩዌር ታቡሌት ካደረገው ካይ ስኩዌር ጋር አነጻጽረን ነው ማለት ነው። እስኪ ኤግዛምፕል እንስራ። ኢን አን ኤክስፐሪመንት ዊዝ ፒስ ዋን ኦብዘርቭድ 360 round and yellow, 130 round and green, 118 wrinkled and yellow, and 32 wrinkled and green. According to the Mendelian theory of heredity, the numbers should be in the ratio of 9331. Is there any evidence of difference from the plants at 5% level of significance? ስለዚህ በእነዚህ ከለሮች መካከል ያለው ልዩነት በዚህ ፒስ ኤክስፐሪመንት ላይ ባደረገው ኦብዘርቭ እና ኤክስፔክትድ ፍሪኮንሲያቸውን መሰረት አድርጎ at 5% of level of significance ዲፈረንስ አለ የለም የሚለውን ካይ ስኩዌር ተጠቅመን እስኪ እንግዲህ በቴብል መሰረት ስናስቀምጠው የሃይፖቴሲሳችን ምንድነው የሚሆነው? ኦብዘርቭ HO says that ratio is 9331 ብሎ ያስቀምጣል። ኖ ዲፈረንስ በሜንደሊን ቲዮሪ መሰረት ይሄን ያስቀምጣል። HA ደግሞ ratio is not 9331 ብሎ ይነሳል። ዜን round and yellow, round and green, white and yellow, white and green እነዚህ ኦብዘርቭ ፍሪኩዌንሲዎች እነዚህ አሉ። አራቶች ሴናሪዮ ላይ ያሉት ፕሮፖርሽናቸው እንግዲህ በሜንደሊን ቲዮሪ መሰረት 9331 ነው ብለናል። በዚህ መሰረት ኤክስፔክትድ ፍሪኩዌንሲያቸው መሆን ያለበት ኦብዘርቭድ ይሄ ተገኝቷል። ኦብዘርቭ ኤክስፔክትድ ፍሪኩዌንሲ የሚሆነው ከአጠቃላይ ስንደምራቸው ከነሱ አጠቃላይ 360 round and yellow, 120 round and green, 120 yellow and green, yellow and white, white and green ደግሞ 40 wrinkled and green. so expected ፍሪኩዌንሲያቸው ይሄ ነው። ኦብዘርቭ ፍሪኩዌንሲያቸው ይሄ ነው። ዜን ምንድነው የምናደርገው? ካይ ስኩዌር ካልኩሌት ለማድረግ እያንዳንዱን ኦብዘርቭድ ፍሪኩዌንሲ ማይነስ ኤክስፔክትድ ፍሪኩዌንሲ ስኩዌር ኦቨር ኤክስፔክትድ ፍሪኩዌንሲ እናደርግና እንደምራቸዋለን። አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው ደምረን ለቶታል ኤክስፔክትድ ፍሪኩዌንሲ ስናካፍለው የሚመጣው ካይ ስኩዌር ካልኩሌትድ ነው። ዜን መጨረሻ ላይ በዚህ መሰረት ይመጣና ካይ ስኩዌር ካልኩሌትድ 2.47 ይመጣል ማለት ነው። ካይ ስኩዌር ታቡሌትድ ደግሞ at degree of freedom 0.05 and at level of security 0.05 degree of freedom 3 7.8 ነው። ልክ እንደ ቲ ዲስትሪቢዩሽን ካይ ስኩዌር ቴብሉን ምን ካይ ስኩዌር ቴብልን ስናይ ነው ቲ ቴብል ነው ይሄ። ካይ ስኩዌር ቴብልን እንይና አልፋ is equal to 0.05 degree of freedom 3 ዲግሪ ኦፍ ፍሪደማቸው 3 ናቸው። n - 3 4 ናቸው። n - 3 ስለዚህ አልፋ 0.05 ዲግሪ ኦፍ ፍሪደም 3ን ይዘን መሃል ላይ ኢንተርሴክሽናቸው 7.815 ነው። ስለዚህ ካይ ስኩዌር ታቡሌትድ 7.815 ነው። ካይ ስኩዌር ታቡሌትዳቸው ደግሞ 7.8 ስናጠጋጋው ካይ ስኩዌር ታቡሌትድ ደግሞ 2.46 ነው ካልኩሌትድ። ስለዚህ ካይ ስኩዌር ካልኩሌትድ ኢዝ less than chi square tabulated ማለት ነው። ይሄ በሚሆን ሰዓት ምንድነው ያደረግነው? accept HO chi square calculated is less than chi square tabulated, so accept HO. therefore the ratio is 9331 ብለን እናስቀምጣለን ማለት ነው። በዚህ መሰረት ካቴጎሪካል ዳታዎችን በካይ ስኩዌር ቴስት መስራት እንችላለን። ቀጥሎ የምናየው ፊዥር ኤግዛክት ቴስት ነው። እንግዲህ ፊዥር ኤግዛክት ቴስት ከማየታችን በፊት ካይ ስኩዌር ቴስት ዲስክራይብስ ሪሌሪዝ ላርጀር ሳምፕል ሳይዝ ነው። እንግዲህ ካይ ስኩዌር ብዙ ጊዜ ላርጀር ሳምፕል ሳይዞችን ነው የምንጠቀምበት። ዘ ኮንቬንሽናል ክራይቴሪያ ፎር ካይ ስኩዌር ቴስት ኢዝ ቱ ቢ አትሊስት እንግዲህ ከሁሉም አትሊስት 80% ኦፍ ዘ ኤክስፔክትድ ፍሪኩዌንሲ ሹድ ቢ ኤክሲድ 5%። ከአጠቃላይ ኤክስፔክትድ ፍሪኩዌንሲ 80% እና ከዚያ በላይ የሚሆነው ከ5 በላይ መሆን አለባት። all expected frequency should exceed ከአንድ በላይ መሆን አለበት። expected frequency 0 መሆን የለበትም። ይህን ህግ ማሟላት አለበት ካይ ስኩዌር ቴስት ለመጠቀም። it is quite acceptable for an observed frequency to be 0 observed frequency 0 ሊሆን ይችላል provided that expected frequency ግን እነዚህን ክራይቴሪያዎች ማሟላት አለበት። ስለዚህ if the criteria is not satisfied usually combine or delete rows and columns to get bigger expected value። ስለዚህ ያን በማያሟላ ሰዓት ካይ ስኩዌር ላይ ሮ እና ኮለሞችን
merge እያደረግን bigger data develop ልናደርግ እንችላለን። However, this procedure cannot be applied for 2 by 2 table. 2 by 2 table ከሆነ ግን ይህንን merge ማድረግ አንችልም። ሁለት እና ሶስቱን ሴሎች ወደ አንድ ማምጣት አንችልም። በዚህ ሰዓት chi-square test አይሰራም ማለት ነው። In a comparison of this frequency of observation in the fourfold, if one or more of the expected values are less than 5, the ordinary x-squared cannot be applied. ስለዚህ እሱን መጠቀም አንችልም። then በዚህ ጊዜ የምንጠቀመው the method used in such situation is called Fisher exact test እንለዋለን። በዚህ የምንጠቀመው the exact probability distribution for the table can only be found when the row and column totals marginal total are given. በዚህ ጊዜ ግን ኮለመን እና ሮ ቶታሉ given መሆን አለበት ማለት ነው። ኤግዛምፕል እንስራና እስቲ በኤግዛምፕል suppose we carry out a clinical trial and randomly allocate 6 patients to treatment A and 6 patients to treatment B. The outcome is as follows. ስለዚህ ክሊኒካል ትራያል ላይ 6 ፔሸንቶችን ትሪትመንት A እና 6 ፔሸንቶችን ደግሞ ትሪትመንት B ላይ አሎኬት ብናደርግ ዜን አውትካሙ እንደሚከተለው ይመጣል። ሶ ትሪትመንት A ላይ ሰርቫይቭ ያደረጉት 3 ናቸው፣ ዳይ ያደረጉት 3 ናቸው፣ ቶታል 6 አለ። ትሪትመንት B ላይ ሰርቫይቭ ያደረጉት 5 አሉ፣ ዳይ የሆኑ 1 አለ፣ ቶታል 6 አለ። ቶታል ደግሞ ኮለመን ቶታል ደግሞ 8 4 12 አለ። ይሄን መሰረት አድርገን ፊሸር ኤግዛክት ቴስት እንሰራለን ማለት ነው። Test the hypothesis that there is no association between treatment and survival at 5% level of significance ነው እንግዲህ የምናየው። As can be observed from the given data, all expected frequencies are less than 5. እንዳያችሁት ሁሉም ከ5 በታች ናቸው፣ ብዙዎች ከ5 በታች ናቸው። ስለዚህ therefore we use Fisher exact test እንጠቀማለን ነው። for the general case use the following notation. ስለዚህ እንዴት ነው የምንጠቀመው እንበልና እንግዲህ እነዚህ ሴሎች ናቸው እንል ቅድም አየናቸው ላይ A B C D አሉ። ይሄ ሮው ቶታል ነው። ሮው 1 ቶታል፣ ሮው 2 ቶታል፣ ኮለመን 1 ቶታል፣ ኮለመን 2 ቶታል አለ፣ ግራንድ ቶታል አለ። ስለዚህ the exact probability for any given table is now determined from the following formula. በዚህ መሰረት የምናደርገው ሮው 1 ቶታል ፋክቶሪያል ታይምስ ሮው 2 ቶታል ፋክቶሪያል ታይምስ ኮለመን 1 ቶታል ፋክቶሪያል ኮለመን 2 ቶታል ፋክቶሪያል ኦቨር ግራንድ ቶታል ፋክቶሪያል ታይምስ A ፋክቶሪያል ታይምስ B ፋክቶሪያል ታይምስ C ፋክቶሪያል ታይምስ D ፋክቶሪያል በዚህ መሰረት አድርገን እንግዲህ እናገኛለን ማለት ነው። ፊሸር ኤግዛክት ቴስት ላይ እንጠቀም ይሄን ፎርሙላ ነው። ሶ በዚህ መሰረት ስንጠቀም ለምሳሌ ፋክቶሪያል ስንል እንግዲህ ለምሳሌ 5 ፋክቶሪያል ካል 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ያለው። ስለዚህ ባይ ኮንቬንሽን ደግሞ 0 ፋክቶሪያል ማለት 1 ነው። There is no need to eliminate all the possible tables.